ያላለች በማይመስል ጊዜ ሁሉ ነበረ። አሁን እኔ ጸሐፊ ስለሆንኩ ምጽፋቸውን ጽፎች ሳየው ወደኋላ ተመልሼ ሳየው ነበረ። he was with us ያለን ሁሉ እያለፈን አዎ ነበረ። እሱን እየሰማ ላይክ የናርዲን ህይወት እየሰማችሁ እንደሆነ ሳይሆን እንግዲህ እኔም እንደዚህ አንድ ጠብ አደርጋለሁ። አሁንም እግዚአብሔር ከኔ ጋር አለ እያላችሁ እንድትሰሙ ኢንካሬጅ አደርጋችኋለሁ። ቀጥይ ናርዲ፣ ሶሪ ስላቋረጥኩሽ። it's good እግዚአብሔር ይወድላችሁ። እኔ ያለፍኩትን እንዳልኩት ጸሐፊ ስለሆንኩኝና ስለምጽፍ አሁን ላይ ቁጭ ብዬ ሳነበው እንደውም የሆነ አንድ ቪዲዮ ሰርቼ ነበር የሆነ ሰዓት ላይ ምንድነው እንትን ወጥቶ በጣም ሰዎች ሲያዩት ነበረ። የልጅነቴንና አሁን ያለሁበትን እንትን አድርጌ ማለት ነው ብላክ ኤንድ ዋይት ምናምን አድርጌ የሰራሁት ቪዲዮ ማለት ነው። በጣም ብዙ ሰው አይተውታል። ያንን የሰራሁበት ባይ ዘ ዌይ ትልቁ ምክንያቴ ምን እንደሆነ ታውቂያለሽ? አንድ ጽሁፍ አገኘሁኝ። እንዳለ እንትኖቼ አሉ ከድሮ ጀምሮ መጽፋቸው ማለት ነው። እና በእርሳስ ነበረ እንግዲህ እንዳልኳችሁ ድሮ ምስለው ማለት ነው። እና በጣም ነበረ ሙድ የሚያዝብኝ። እንደገና ልጅም ስለሆንኩ የምጽፋቸውን ነገሮች እንደዚህ ደብቆ ማስቀመጥ ምናምን ስለማላቅ ሲያነቡት ማለት ነው በጣም ሙድ ይዙብኝ ነበረ። ወይ አንቺን ብሎ ደግሞ ወይኔ ገና ትልቅ አርቲስት ሆነሽ ምናምን ታያለሽ እንዴ ደፋር፣ እዚህ የምታረጊው ጫማ የለሽ ዓለምን ዞሪ ምናምን ታያለሽ እዚህ ደፋር ምናምን ይሉኝ ነበረ። እንዳልኩት አላስቀምጥም፣ እንደዚህ ደብቆ ምናምን ማስቀመጥ የለም እኔ ጋር። እና ከዛ አገኘሁ አንድ ጽሁፍ ማለት ነው። በጣም የዛን ወቅት በጣም ልቤ ተሰብሮ ነበረ። ያለኝ ሰው በጣም የቅርቤ ሰው ስለነበር ማለት ነው። በጣም የቅርቤ ሰው እና የጻፍኩት ጽሁፍ ምን ነበረ? ያንን ደግሞ ለራሴ ነው እና አይዞሽ፣ እንዳትከፊ፣ አሁን ባለሽበት አትቀጢም፣ እንዳታቆሚ፣ ጎበዝ አርቲስት ትሆኛለሽ፣ ጸሐፊ ትሆኛለሽ፣ ልጆች ይኖሩሻል እና በዚሁ አትቀጢም፣ ልብሽን ጠብቂ። ከህፃን ልጅ የማይወጣ አይነት እንትን አይ ቲንክ ጋድ፣ እኔ ግን እግዚአብሔር ነው ብዬ ነው የምለው በእውነት እንደዛ የሚያጽፈኝ የነበረው እና አይዞሽ ምናምን ብዬ ለራሴ ነው የጻፍኩት። እና እንትን ነው እርጅት ያለች ወረቀት ደግሞ አለቅስ ስለነበረ ቀለሙ ምናምን ሁሉ ጭምልቅልቅ ያለ ማለት ነው። እና በእንትን ውስጥ አገኘሁኝ። ለዛ ነው ያንን የሰራሁት ለራሴ ማለት ነው። ዲዲሲ ይሄ የሳልሻቸው ስዕሎች ጠቅላላ አንቺ ነሽ። እግዚአብሔር የገባልሽን ቃል አንድም አላጎደለም። ዩሃብ ኬድስ፣ አሁን ይኸው ልጆች አሉሽ፣ ዓለምን ዞረሻል እና ብዬ የሰራሁበት ያንን ቪዲዮ በዚህ ምክንያት ነው። ያችን ወረቀት አግኝቼ ማለት ነው። ምን ልላችሁ መሰላችሁ? እግዚአብሔር ለሰው ልጅ አንድ የሰጠው ነገር ማለት ነው there ነው ያለምንም ሊሚቴሽን ያለምንም ገደብ ማለት ነው የሰጠው አንድ ነገር አይምሮውን ነው። ልቡ አይምሮ እና ደግሞ እይታውን እግዚአብሔር ያለ ገደብ ለሰው ልጅ እይታን ሰጥቶታል። ኤርሚያስን ትዝ ይልሽ እንደሆነ ምን ይታይሃል አላለው? yes መልካም አይተሃል። yes አንድ እግዚአብሔር በልጅነቴ የሰጠኝ ነገር እይታዬን ማለት ነው ልሚት አላደረገብኝም። ድሪሜን ወይንም ህልሜን ያለምንም ሊሚቴሽን እንዳለም ማለት ነው እንዳየው በቃ ልቤን ከፈተልኝ። ይህንን እያልኳችሁ ያለሁት የሆነ እኮ ቤተሰብ ወይ እናት አባት ወይ አጎት ምናምን ኖሮኝ ነገ ሊያደርግልኝ ይችላል፣ ነገ ይሄንን ሊሰራልኝ ለሆነ በቃ ሊሰጠኝ ይችላል የምለው ሰው አካባቢ የለም።
ምንም የለኝም። ምንም እናቴን ከድህነት አወጣታለሁኝ፣ እናቴን እህቶቼን እንደዚህ እያልኩኝ እምልበት ምንም ኖሮኛ አይደለም። ምንም እና ለዚህ ነው እግዚአብሔር ለእናንተ የሰጣችሁ አንድ ትልቅ ነገር እይታችሁን፣ ድሪማችሁን፣ ራዕይ አይደለ? ራዕይ ያለ ምንም ገደብ ማለት ነው። ስታስቡት እግዚአብሔር ለምን ይሄንን አየህ? ለምን ይሄንን ለራስሽ ፈለግሽ? ለምን ይሄንን ለራስሽ አለምሽ? ለምን ይሄንን ብሎ ጀጅ የሚያደርጋችሁ ይመስላችኋል? እግዚአብሔር ትልቅ እንደው ማለት ነው ራሳችሁን አሳንሳችሁ ወይንም ራሳችሁን አሁን እንዴት ነው ካላችሁበት ሁኔታ ተነስታችሁ ያላችሁበትን ሁኔታ ማለት ነው አተልቃችሁት ከዚህ ውስጥ መውጣት አልችልም፣ ከዚህ ውስጥ አልችልም የሚለው ነገር እንደውም አጸያፊ ነገር ነው። የእውነት አጸያፊ ነገር ነው። ያለንበት ሁኔታ ጊዜያዊ ማለት ጊዜያዊ ለምን እንደሆነብኝ ወይ ለምን በኛ ላይ ያ ሁሉ ነገር እንደሆነ I have no idea by the way። ለምን ደሃ እንደሆንን፣ ለምን የምንበላ የምንጠጣው ለምን የለንም፣ አባቴ ለምን ታሰረ እንደዚህ I have no clue ምን እንደሆነ፣ ለምን እግዚአብሔር ይሄንን አደረገብኝ፣ ለምን አረገብን ምናምን አላስበውም። አሁን ሲገባኝ ለምን እንደሆነ ታውቂያለሽ? because I have the dream። እኔ አይምሮዬ ቢዚ የሆነው ለካ ዛሬ የምኖረው ህይወት ላይ ነው። ይሄ አሁን እዚህ ጋር ያለው ህይወት ላይ እኔ እዛ ሰዓት በቃ እዛ ላይ እኔ ቢዚ ነኝ። እኔ በቃ ጀምሬዋለሁኝ ሁሉ ማለት ነው። ልጆቼን እያየሁኝ እኔ በቃ በሐሴት በቃ እኔ ጦዣለሁኝ። በቃ ልጆቼን በቃ ልጅ ወልጄ ምናምን የእውነት እናት መሆን በጣም ነው የምወደው በዛ በልጅነቴ እና በቃ ምናምን አርቲስት ሆኜ በቃ የለም ያ ስለዚህ አይ ቲንክ እኔ ያ ጠቅሞኛል ብዬ ነው የማስበው። እንዳልሽው አሁን ኮክዬ ምንድነው እግዚአብሔር ልቤን ከፍቶልኝ ነበረ፣ ያንን እንዳይ አይኖቼን ከፍቶልኝ ነበረ እና ያ ከዛ ግን አሁን እንደው በጣም ስፔሲፊክሊ የምታስታውሹ ነገር ምንድነው ያልሽኝ? አንድ ጊዜ በጣም ልክ ባለቤቴ እሱ ቪዲዮ ናርዲዬ ሶሪ እሱ ቪዲዮ በጣም ብዙ ሰው አስለቅሷል። በጣም ብዙ ሰው ወደኋላ መልሷል። በጣም እኔ ሊትራሊ ሊትራሊ አይደለም አይሚን በጣም ለብዙ ሰው ነው ሼር ያደረኩት። በጣም ብዙ ጊዜ ነው ያየሁት። በጣም ኢትስ ቬሪ ሚኒንግፉል። ይሄ ያንቺ የትንሽነት የልጅነት ህይወት የብዙ ብዙ 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 ኢትዮጵያውያን ሶ ቴንክ ዩ ፎር ዳት። እና አሁን ደግሞ ዲቴይሉን ስትነ ኦፍ ኮርስ ዝም ብሎ ነገር አይነካም፣ የህይወት ጭማቂ ይነካል። that's the juice of your life ማለት ነው። እና ቴንክ ዩ ሶ ማች ያ እና ምን ሆነ መሰለሽ እኔና እናቴ በጣም ይህንን ልብ ብላችሁ ስሙኝ። ጌታ እግር በእግር እየተከታተለ ነው የሚጠብቀን፣ የሚያወራን፣ የሚያናግረን እግር በእግር ጠብቁት። የእውነት ልባችሁን እንደዚህ ክፍት አድርጋችሁት ማለት ነው ካያችሁት እያንዳንዷን ስቴፓችሁን ማለት ነው ጌታ ወዴትም እንደዚህ ዞር አይልም። መልካም እረኛ እኮ ነው አይደለ ኮኪዬ? እረኛ፣ መልካም እረኛ። ያውም ደግሞ በዓይኖቼም እከታተልሃለሁ ይላል። አይገርምሽም? አስተምርሃለሁ፣ በምትሄድበት መንገድ እመራሃለሁ፣ እመክርሃለሁ፣ በዓይኖቼ እከታተልሃለሁ ይላል። እግር በእግር እኔና እናቴ የሆነ ስራ ነበረኝና ስራ ገባው። አሜን። ከዛ በኋላማ በቃ ህይወት እየተቀየረ መጣ ምናምን። ገብቶሻል አይደለ?
እና ላይፍ ኤክሳይትመንት በቃ ይሄ ኤክሳይትድ የሆነ የምትመጭበት አይነት ማለት ነው። እና ትዝ ይለኛል ከስራ ወጥቼ ከእናቴ ጋር ወደ ቸርች ሮብ ቀን ነው ወደ ቸርች እየሄድን ከዛ የሆነ ጂንስ ሱሪ ማለት ነው ፋሽን መጥቶ ከዛ የሆነች ልጅ ለብሰው እንደዚህ ማጠገባችን አለፈች። ይሄ እኔና እናቴ ወደ ቸርች እየሄድን ነው። ከዛ እናቴ ይኸውማ ሱሪ በጌታ አያምርም ፋሽን ነው አሁን ምናምን አልኳት። ከዛ አው ያምራል፣ አይ ገንዘብ ቢኖር እኮ ትገዢው ነበር ምናምን ስትል ማለት ምክንያቱም ስራ አለ፣ ነገር ግን ይመጣል በርበሬ ሽሮ ምናምን ነው እንጂ ልብስ ምናምን ላይ እዛ ሰዓት ትኩረት አታደርጊም፣ ትኩረት የለም። ግን እፈልጋለሁ መዘነጥ እፈልጋለሁ፣ መልበስ ማጌጥ ምናምን የለም። የምትፈልጊበት ሰዓት የሚመጣው ደሞዝና ኑሮ ያው ታውቂያለሽ አይመጣጠንም። ከዛ አባቴ ይህንን ሱሪ ግዛልኝ እየሄድን ነው እና አባዬ ይህንን ሱሪ ግዛልኝ፣ እንደ ቀልድ ነው ያልኩት። ይህንን ሱሪ ግዛልኝ አባዬ፣ ተው ግን ግዛልኝ ምናምን እያልኩ ይገዛልሻል ምናምን እያለች ማለት ነው። ተያይዘን ወደ ቸርች ሄድን። የጸሎት ሮብ ጸሎት የሚደረግበት ቤት ነው። ከዛ ጸሎት ተጀመረ፣ እየተጸለየ ምናምን። ከዛ ስብከት ተጀምሮ የሚሰብከው ሰው እግዚአብሔር ለአንዲት ወጣት ሴት እህት ያለች ሜሮን አበበ ሲስተር ነች። እርግጠኛ ነኝ እያለቀሰች ነው የምትሰማው ይህንን ታሪክ። እኛ ቤት ይሄ ታሪክ ሲወራ ሁሌ ነው የምናለቅሰው። ከዛ ልንገርሽ የሆነውን ከዛ እንትን እያልን አይዶን ነው የምትችል አይመስለኝም። ቪዲዮም ማብራትም መግባትም አይዶን ነው። ኤኒዌይ ሜሪዬ ላቭ ዩ። ከዛ ምን ሆነ ያም እኔ ቆንጆ ሃይ ሜሪዬ ሚት አርጊው። እስ ኦኬ ቆይ ሰላም ትበለን። እሺ ሌሎቻችሁ ቪዲዮ ማብራት የማትችሉ ሰዎች አትቸገሩ፣ ታችሁ ነው በቃ። የኔ እናት ልጅ ስለያሸታችሁኝ በቃ ላይ መሆን ምንም እኮ አይጠቅምም ማለት። ልጅሽን በደንብ አስተናግጂ የኔ ቆንጆ። ሳምሶንም ምንም አትሰራም ካልከፈትክ፣ አታስቸግሩኝ ፕሊዝ። እሺ ሃይ ሜሮን። ወይ ይሰማል? ሃይ ይሰማል። እንዴት ነሽ? አለሁ እግዚአብሔር ይመስገን። አሜን። እህትሽ ናርዲዬ ይኸው የምትያት ነገር አለ? አዎ በጣም ስላልቻልኩ ነው እሷ እንዳለችው አሁን ያወራችሁ። የሚገርም በቃ እግዚአብሔር በሷ ህይወት በቃ ካደረገው ትልቅ የማንረሳው ነውና በጣም እና ከተናገረው በፍጥነት ደግሞ ምንም ሳይዘገይ እግዚአብሔር ያደረገው ነው። ጌታ ኢየሱስ ይባረክ። አሜን። ክብር ለኢየሱስ ይሁን። በቃ ስታወሪ ፈልጋ መጣችና ጌታን ደግሞ አይ ነው ምንም ራሱን ያለ ምስክርነት አይተውምና ተባረኪ ሜሪ። ቴንክ ዩ ሶ ማች ናርዲዬ አይ ላቭ ዩ። እና ማለት የምትፈልጊውን በያትና ውጭ ወረጂ ሜሪ ምንም እንዳትይ ላውራበት። ፖስቷኔ ነኝ ኖ ሜሪዬ ፖስቷኔ ነኝ፣ አታነፋርቂኝ። ፖስቷኔ ነኝ እንዴ ይሄ አይደል እንደ አንደኛው ሞመንት የኔ ቆንጆ በያት እንዴ። ቤተሰብ ፍቅርማ እንስማበት በቃ የኔ በጣም ነው የምወድሽ። አንድ ካለችው ነገር አንድ ነገር ልበላችሁ። ይህን ነገር ጌታ ሲናገራት በስራ ላይ ሆና ነው እና በደንብ ለራሷ ማድረግ ትችል ነበረ። ግን ያው እኛ ታናናሾቿን ለማስተማር ብሩን እያዋለች ነው እንጂ በዛን ሰዓት በነበረችበት ሰዓት ራሱ ሱሪ አይደለም ምንም መግዛት ትችል ነበር። ግን እኛ ታናናሾቿን እያስተማረች ነው እሷ የምትሰራው እና ያንን ሁሉ እኛ ላይ እያዋለችው ነው በቃ እንጂ ስራ ላይ ጥሩ ስራ ትሰራ ነበር። እና ብሩን ግን እንዳለ የሚገርምሽ ነገር ለእናቴ ነው አምጥታ የምታስረክበው። ደሞዝ ተቀብላ ለእናቴ ብሩን ትሰጥና ከዛ በኋላ የታክሲ እናቴ ብላ መልሳ ከሷ ላይ ከራሷ ብር ላይ ነው የታክሲ እንኳን ሳታስቀር ነበር ለእናቴ ሰጣት። እቤት ውስጥ የሚያስፈልገን ነገር የሚደረገው እና ያው እግዚአብሔር ግን መልካም ነው።
እያንዳንዱን ቆጥሮ ከፍሏታል፣ እየከፈላትም ነው። ከዚህ በላይ ደግሞ እሷ ትልቅ ቦታ ሆና እንደምናገኛት እርግጠኞች ነን በጣም። ከዚህ በላይ እግዚአብሔር ለእሷ ብዙ ያወራው ነገር አለ፣ እየተፈጸመ ነው፣ ገናም ይፈጸማል። እና እግዚአብሔርን በጣም አመሰግነዋለሁ ስለሷ። ተባረኩልኝ። አመሰግናለሁ። አሜን። ሁሉ ለእግዚአብሔር ይሁን። እግዚአብሔር ይመስገን። ጌታ ኢየሱስ ይባረክ። ምን ትፈልጊያለሽ? ምን አይነት ታማኝነት ነው ናርድዬ? ዩ አር በቃ ሂሮ ነሽ አንቺ። ጌታ ኢየሱስ በአንቺ ውስጥ ጀግኗል እና ጌታ ኢየሱስ ይባረክ። እግዚአብሔር ይመስገን። ጌታ ስሙ ይባረክ ነው ያለችው። ስለዚህ በዛም ሆነ በዚህ ኢየሱስ ይሰበክ ብሏል ሐዋርያው ጳውሎስ። በዛም ሆነ በዚህ ኢየሱስን እየሰበክን ተነፋርቀንም ቢሆን ክብሩን ለእግዚአብሔር እንሰጣለን እና እግዚአብሔር የተመሰገነ ይሁን። አንቺ ድንቅ ሴት ነሽ። ደግሞ ሜሪ ስለመጣሽ በጣም ደስ ብሎናል። ቴንክ ዩ ሶ ማች። እናመሰግናለን። ውረጂ ማማዬ፣ አንቺ ሜሪ ውረጂ። በቃ እደውልልሻለሁ የኔ ቆንጆ ሜሪ፣ የኔ ውድ እደውልልሻለሁ። የቤተሰብ ጉባኤ ያደረግነው ጌታ ነው የሚከብረው። የነበረውን ጊዜ እኮ ወደኋላ እያስታወስን እኮ ነው። ስለዚህ ለምንድን ነው ይሄ የሆነው ሲባል ለእናትሽ፣ ለቤተሰብሽ፣ ለእህቶችሽ ታማኝ ነበርሽ። ይሄ እግዚአብሔራዊ ነው። ለራስሽ ብቻ የምትኖሪ ሰልፊሽ አልነበርሽም። እግዚአብሔር ያንን አይቷል። ለቤተሰብሽ የኖርሽውን ኑሮ እግዚአብሔር ለአንቺ ቤተሰብ ሆኖሻል። ኦኬ፣ እኔ እሱን ነው የማየው። እዛ ጋር ለቤተሰብሽ ኢየሱስ በአንቺ ውስጥ ይኖር ነበር። አሁን ደግሞ አንቺ ውስጥ እግዚአብሔር ቤተሰብ ሆኖሻል። this is what I'm seeing እኔ። ስለዚህ ለቤተሰቦቻችን እየኖርን ያለን ሰዎች ከእያንዳንዱ ነገር እኮ ምን ጨምቀዋለን አይደል? ለቤተሰቦቻችን እየኖርን ያለን ሰዎች በቃ እኔ ህይወት የለኝም ወይ ምንል ሰዎች እግዚአብሔር ሪዋርድ አለው። ያው ሪዋርድ አለው። በቃ አምጥታ ባል ለሚስቱ በጣም ጥሩ ባል ለሚስቱ ሰርቶ አምጥቶ እንኪ እንደፈለግሽ አድርጊ ብሎ እንደገና ከሷ ዘይታክስ እንደሚቀር እንደዛ ለእናቷ ታደርግ ነበር። ይሄው እህቶቿ ዛሬ እግዚአብሔርን ባንቺ ምክንያት ያመሰግኑታል። እንግዲህ ባይዘው እግዚአብሔር ነው ባንቺ ምክንያት የሚመሰገነው። መጽሐፍ ቅዱሳዊ ነው። በእናንተ ምክንያት እግዚአብሔር ይመሰገን ዘንድ ይላል መጽሐፍ ሲናገርና ቴንኪዩ፣ እኛም ቴንኪዩ እንልሻለን። ጌታ ኢየሱስ በአንቺ ውስጥ ለእህቶችሽ ፍቅር እንዲሰጥ ስለፈቀድሽ ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ስናወራ ዛሬ ላይ የሆነ የአሜሪካን ኑሮ የአሜሪካን ትዳርና የአሜሪካን ልጆች እያሳየሽ አይደለም። you know what ዛሬ ላይ ኢትዮጵያ ውስጥ እየተሰቃዩ በሆነ ምክንያት እየተሰቃዩ ያሉ ሰዎች ነገ ላይ ሌላ ክርስቶስ ኢየሱስ የፈቀደላቸውን ህይወት እየኖሩ የኔ ህይወት ይኸውና እግዚአብሔር ይመስገን። ነገር ግን ማንም ሰው ካልሰማን በምን እንዳለፈን አያውቅም ሰው። ስለዚህ ይህም ያልፋል የሚል የሆነ እንትን ጥቅስ እዚህ ጋር እንትን ብለን ሳይሆን እግዚአብሔር አምላክ በውሃ ውስጥም በእሳት ውስጥም አልፈናል፣ አላቃጠለንም፣ አላሰጠመንም የምንልበትን ጊዜ ስለሰጠን ነው የምናወራው። yes thank you so much so you can ያ በጣም በእውነት ጌታ ይሄንን ልናገር የፈለኩት ይሄንን ታሪክ ማለት ነው። በተለይ ይሄንን እችን ሞመንት መናገር የፈለኩት እግዚአብሔር ለዚህ ነው እግር በእግር እየተከታተለ ምላችሁ እግር በእግር በእውነት እና ያንን ተባብለን ወደ ቸርች ገብተን ማለት ነው እየተጸለየ ከዛ በኋላ ሰባኪው ማስተማር ጀመረና ከዛ እዚህ ቦታ አሁን ጌታ ስለወጣት ልጅ ይናገረኛል። አንዲት ወጣት ልጅ ወደዚህ ስትመጪ አባቴ ልብስ አልብሰኝ ብለሽ ያልሽ፣ የእውነት ቃል በቃል ነው ማውራሽ፣ አባቴ ልብስ አልብሰኝ ብለሽ ያልሽ ልጅ አለሽ፣ ተነሺ አለ እና እኔና እናቴ ተያየን። ከዛ እኔ በቃ የት ልግባ መደበቅ ፈለግኩ። ተነሺ ስላለ እንዲህ ይላለሁ ልደበቅ ማለት ነው። ከዛ እናቴ አሜን አለች። ከዛ አንቺ ትንሽ አለኝ እኔን ማለት ነው። ከዛ እሺ ብዬ ቆምኩኝ ማለት ነው።
መቼም የማረሳው መቼም ነው ማውራሽ ኮክዬ እና በአባትነቴ ተማምነሽ አባቴ ልብስ አልብሰኝ ብለሽኛል። እኔ ግን ጸጋን ነው የማለብስሽ፣ ጸጋን ነው የማለብስሽ፣ ሞገስን ነው የማለብስሽ። ዓለምን አዞርሻለሁኝ እና እችን ተመልከቷት እያለ ማለት ነው። እችን ልጅ ተመልከቷት። እግዚአብሔር በአባትነቴ ተማምነሽ አባቴ ልብስ አልብሰኝ ብለሽ እንዳልሽን ጸጋን ነው ማለብስሽ ይልሻል እና እግዚአብሔር የት እንደሚያደርስሽ እግዚአብሔር እና አንቺ ናችሁ የምታውቁት። የምታዩ ነገር ነው። ዓለምን አዞርሻለሁ ይልሻል ጌታ ብሎ I'll never forget። አሜን። ብዙ ጊዜ በቤተክርስቲያን ውስጥ እንደዚህ ቃል ይመጣልናል አይደለ? ይሄ ግን መቼም የማረሳው እንደ ትናንትና የማስታውሰው ነው ማውራሽ። ምክንያቱም he heard me ሰምቶኛል። እንደ ቀልድ እንኳን የምታወሩትን ነገር ጌታ ይሰማል። በደንብ አድርጎ ነው የሚሰማው እና አንዴ ብቻ አይደለም forever ሁል ጊዜ የምለው ነገር አባቴ ነው የምለው ጌታን አባቴ በእውነት አባቴ መቼም የማረሳው በአባትነቴ ተማምነሽ ልብስ አልብሰኝ ብለሽኛል። መቼም የማረሳው ማለት ነው እና ጌታ አባት ሆኖ ቆሞ ዳረኝ። ጌታ አባት ሆኖ ነው ማውራችሁ። አባት ይሄ ዝም ብሎ ችግርን ለመውጣት ዝም ብሎ የለም ድህነትን መውጫ ምናምን ጌታ ለምንድን ነው ከቁሳቁስ ጋር አታገናኙት እንደዚህ የሚባል ብዙ ጊዜ ሰምታችሁ ሊሆን ይችላል። ዛሬ አንድ ነገር እኔ ልንገራችሁ። ካንተ ወዴት እንሄዳለን? ካንተ ወዴት እንሄዳለን? ሲርባችሁ ወደ አባት ካልሄዳችሁ ወዴት ትሄዳላችሁ? ስትቸገሩ ወደ አባት ካልሄዳችሁ ወዴት ትሄዳላችሁ? ግራ ሲገባችሁ ወደ አባት ካልሄዳችሁ ወዴት ትሄዳላችሁ? በአባትነቴ ተማምነሽ አለኝ አይደል ጌታ። ይኸው አባት ሆኖ ማለት ነው። እና አሁን ሲስተር ስትናገር ደግሞ በጣም በቅርብ ጊዜ ውስጥ ይሄ ሆነ ምናምን አለች። ይሄንን ጌታ ካለኝ በኋላ በሶስተኛው ወር ላይ ነው ከባለቤቴ ጋር የተዋወቅኩት እና 3 ወር በአመት ውስጥ ይሄ ቃል ማለት ነው ጌታ ይሄንን ከተናገረኝ በኋላ በአመት ውስጥ ነው እኔ ፓስፖርት አውጥቼ የተለያየ ሀገር ላይ መሄድ የጀመርኩት። እና አንድ ሰው ሱሪው ተገዛ ብሎኝ ነበር። አዎ ሱሪው ተገዛ በሳምንቱ ማለት ነው። ሱሪውን ለብሼ ሄድኩ ማለት ነው እዛው ቸርች። እና እዚህ ላይ የዛሬ ሳምንት ጸጋና ለብስሻለሁ ያለኝ ጌታ ብለው እና ልጁ ሳቄ ሱሪ እኮ ነው ይሄንን ፈልጌ እኮ ጠይቄ ነው ብላ ስለ ሞተ በሳቅ ማለት አንቺ ሱሪያት ያልሽ እንዴ ጌታ ገና ዓለምን ጌታ ባንቺ ላይ ያለው ምናምን ነገር አለኝ ማለት ነው። እና ምን ልላችሁ መሰላችሁ አሁን የተለያየ ፈተና ውስጥ የምታልፉ በተለያየ በቃ ማለት እናንተ ናችሁ የምታውቁት ያላችሁበትን ችግር ያላችሁበትን ሁኔታ እናንተ ናችሁ የምታውቁት። በገንዘብ እጦት ቢሆን፣ በድህነት ቢሆን፣ በበሽታ ቢሆን፣ በኃጢአት ቢሆን፣ በምን የፈለገ ነገር ይሁን ከሱ ወዴት ትሄዳላችሁ? ንገሩኝ።
ካንተ ወዴት እንሄዳለን? ከሱ ወዴት ትሄዳላችሁ? በእውነት እስቲ ንገሩኝ። ማለት ልጆቻችን ቢጠሙ ቢራቡ ቢቸገሩ ማለት የሚሄዱት ማለት ወደኛ አይደል የሚመጡት? ወዴት ትሄዳላችሁ? ወዴትም አንሄድም። ወዴትም የሚያስፈልጋችሁ ነገር ሁሉ ጠይቁ ብሏል እል ነበር። የሚያስፈልጋችሁ ነገር ሁሉ ጠይቁ ብለሃል ጌታ ሆይ። የሚያስፈልገኝ ይሄ ነው፣ የሚያስፈልገን ይሄ ነው። በቃ እግዚአብሔርን አርቃችሁ አትዩት። የቅርብ የሆነውን ጌታ አርቃችሁ አትዩት። የሚያስፈልጋችሁ ነገር ሁሉ ጠይቁ፣ ለመቀበልም ደግሞ ተዘጋጁ። ለመቀበል ተዘጋጁ። ዝም ብላችሁ ጸሎት ስለሆነ ብቻ እንደው እንትኑን ለማድረግ ብቻ ሳይሆን ግን የሚያስፈልጋችሁን ከጠየቃችሁ በኋላ ደግሞ ጠብቁ። እኔ ዓለምን አዞርሻለሁ ይልሻል ጌታ ምናምን ብሎኝ ስንመለስ ከእናቴ ጋር አንድ በጣም ደካማ የሆነ ነገር አልኩኝ። እኔ እዚህ ጫማ የምገዛበት የለኝ ዓለምን ይላል እንዴ ደፋር ምናምን ነገር አልኩ ማለት ነው ለእናቴ። ከዛ እናቴ የጸሎት ሰው ነች በጣም እናቴ በጣም የጸሎት ሰው ነች በጣም። እና ምን አለችኝ፣ እንዴት እንደዚህ ይባላል? ትናንትና የነበርንበትን አታስታውሽም ወይ? ትናንትና አታስታውሽም? እዚህ ጋር እንደርሳለን ብለን አስበን እናውቃለን። እግዚአብሔር ሁሉን ሊያደርግ እኮ ይችላል አለችኝ። ይህንን ያልኩት ለምን መሰላችሁ? እውነት ነው አይመስልም አይደለ? ምንም ነገር የሌላትን ሴት ዓለምን አዞርሻለሁ ይልሻል ጌታ ብሎ ሲለኝ አይመስልም አይደለ? ግን አደረገው ጌታ። ቤታችን ተባረከ። የእውነት ቤታችን ተባረከ። ለምን? ለኛ የሚያስፈልገን ጌታን ካገኘነው በኋላ ጌታን ከተቀበልን በኋላ በምድር ላይ ስንኖር የሚያስፈልገንን ነገር ሁሉ እግዚአብሔር ሰጠን፣ አቀረበልን። ቢኮዝ ዊ ኒድ ኢት። እኔ ደግሞ ድሪም አለኝ እዛ ጋር ቁጭ ብዬ ከልጅነቴ ጀምሮ የማደርገው የማየው ድሪም አለኝ። ጌታ ሰጠኝ። በቃ ይሰጣል ጌታ፣ ይሰጣል ጌታ። አትፍሩ፣ የእውነት አትፍሩ። ብትፈሩ ያለ ጌታ መኖርን ፍሩ። ከተፈራ ያለ ጌታ መኖርን ፍሩ። እኔ አሁን ብዙ ጊዜ አንድ ነገር እላለሁኝ ኮክዬ፣ እኔ እናንተ ብቻችንን ከሆንን አይ ዶንት ኬር እላለሁ ጌታን። ማለት የሆነ ምድረ በዳ ቢሆን ምን ቢሆን ምን አይ ሪሊ ዶንት ኬር። ብቻ አንተ ብቻ ከኔ ጋር ሁን። በቃ የአሁኑ ጸሎቴ የእውነቴን ነው የማውራሽ፣ ይሄ ነው። አንተ ስንበረከክ መተህ እቅፍ አርገኸኝ አውርተኸኝ፣ በቃ ይሄ የኔ እናንተ ከሆንን የፈለገው ቦታ ብትወስደኝ አይ ዶንት ኬር። የእውነት ኮክዬ፣ እኔ አሁን እንትን አይደለም ይኸውላችሁ። አሁን ለምሳሌ እግዚአብሔርን እያወቅ ነው አይደለም የምንመጣው፣ እያወቅ ነው። አሁን ያለውበት ጸሎቴ እኔ እናንተ ብቻ እንሁን እንጂ በቃ የትም ይሁን። ምክንያቱም ምድረ በዳውን ገነት አድርጎልን አይቼዋለሁ። አይ ትረስት ሂም ኮክዬ፣ ጌታን አምነዋለሁኝ። ምድረ በዳ የምትዩን ነገር እሱ ገነት አድርጎ ዓለም ልሞልን። ክብር ለኢየሱስ። ያ ነው ኮክዬ። እግዚአብሔር የተመሰገነ ይሁን። ሰው አገባሽ እንደተባለው
ወጣሽ፣ አገባሽ፣ እግዚአብሔር ዳረሽ እንደነገርሽን ማለት ነው። እና ሰው እንግዲህ ልጅ እንደነበርሽ አስተውላለሁ፣ ስታገቢ ልጅ እንደነበርሽ አስተውላለሁ። እና በልጅነት ትዳር ከዛ ደግሞ ያው ሁላችንም እንደዚህ ብድግ ብለን ኦቨርናይት ያው ቅድም እንዳልነው ነው ኦቨርናይት ምንም ነገር እንደዚህ አይሆንም። ግን አሁን እዚህ ላሉ በትዳር ውስጥ ሆነው አንዳንድ ነገር ለሚያሳልፉ እንደገና ደግሞ ትዳር ላይ ያልያዙ እጮኝነት ላይ የነበረ ቻሌንጅ ከእጮኝነት በኋላም ደግሞ ትዳር ሲኖር ደግሞ ኦፍኮርስ ሁሉም ሰው ጋር ቻሌንጅ አለ። ሰው እንዴት ይታለፋል? ዊዝደሙን ምኑን እግዚአብሔር እንዳለ ሆኖ እግዚአብሔርን መታዘዝ ውስጥ ነገር እንደሚቀል በህይወትሽ ይታያል እንጂ አሁን እኛ ቤት እኮ ሰላም ነው፣ ምንም ነገር የተለየ ነው፣ እኛ ኦልሬዲ ምናምንም እንደማትለን ታውቃላችሁ። ግን ዊዝደም ልትነግረን የመጣችሁ አይሚን በምትፈልጊው ልክ የምትፈልጊውን ዊዝደም ትነግሪናለሽ የሚያስፈልገንን እና በመጀመሪያ እጮኝነት ላይ ምን ያህል ሲሪየስ መሆን አለብን በጌታ ስንሆን እጮኝነት ላይ ምናልባት እጮኝነት ላይ እግዚአብሔር ከረዳኝ ወይም ደግሞ ከደከምኩበት ከዛ ካስተካከልኩት which is ይሄ ባይሆን ይሄ ቢሆን እኛን የሚጠቅመንን ብቻ እየመረጥሽ እንድትነግሪን ጌታ ይረዳሽ። የስ እኔ በእጮኝነት ኮኪዬ አሜን ገና ሲጀምር ከጅምሩ ማለት ነው በቀለም አንገናኝ፣ በቋንቋ አንገናኝ፣ በካልቸር አንገናኝ። እሱ የሆነ ሀገር ኖሮ ተወልዶ ምናምን ብሎ ያደገ የራሱ የሆነ ነገር ያለው፣ እኔ ደግሞ እዚህ ጋር የሆነ ነገር ያለኝ እና ገና ስንገናኝ አንድ የጠየኩት ጥያቄ ምንድን ነው አር ዩ ፕሮቴስታንት? ትልቁ ጥያቄ ማለት ነው። የስ አለኝ። ግን እኔ ፕሮቴስታንት የኛ ሀገር ፕሮቴስታንት አይነት ነው እንግዲህ እኔ ገብቶሻል አይደል? አንድ ነው እኛ ጋር ወይ ፕሮቴስታንት ነው ወይ ኦርቶዶክስ ነው ወይ ሙስሊም ነው በቃ ወይ ካቶሊክ እና የፕሮቴስታንት ምንድን ነው ምናምን የለኝም እንግዲህ እውቀቱ የለኝም። እና አር ዩ ፕሮቴስታንት? የስ ኦኬ በቃ ዳትስ ጉድ ሂዝ ፕሮቴስታንት በቃ የለም የሚለውን ነው። ግን እጮኝነት ላይ በእኔ ህይወት ላይ በትዳሬ በእጮኝነት በምን ሁሉ ላይ እናቴ ምን ልበላችሁ ሌትና ቀን በጸሎት የምትተጋ በቃ ይኸውላችሁ ቅድም ምን ብያችሁ ነበረ ለእኔ የእናቴ ጸሎት ማለት ነው። ጸሎት በጣም ከምትጠብቁት በላይ ጸሎት ኃይል አለው። ጸሎት ከምታስቡት ከምትጠብቁት በላይ ማለት ነው። እናቴ በጣም 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 የጸሎት ሰው ነች። የጸሎት በቃ እየዬ የምትል ማለት ነው ከጌታ ጋር ልጄን የልጆቼን ነገር ልጆቼን ልጄን እንዲህ የምትል ማለት ነው። ሌትና ቀን ጾም ጸሎት ምን እንደዛ አይነት ሰው ነች እናቴ። እና ምን ልላችሁ መሰላችሁ የኔ በትዳሬ ላይ ትልቅ አስተዋጽኦ ያደረጉት ነገር ከጮኝነት ጀምሮ ማፍረስ እንጂ መጠገን ላይ አልነበረም። ሲጀመር ማለት ነው ሲጀመር እዚህ ጋር ደግሞ እናቴ ደግሞ በጓዳ ደግሞ በቃ ትለዋለች ነው ማውራሽ ትለዋለች። እና በጮኝነት ዘመን ላይ በነበርንበት ሰዓት ያን ያህል ሲሪየስ አልነበርኩም። ያን ያህል እሱ ያለው አሜሪካን ነው እኔ እዚህ ገባሽ አይደል? የሆነ ሊሆንም ይችላል ላይሆንም ይችላል ምናምን የለም በቃ እና ያን ያህል ብዙም አቴንሽን ሰጥቼ እንደዚህ ያስኩት ነገር ምናምን አልነበረም። እናቴ ግን ያየችውን አይታለች። ገባሽ? እናቴ ግን ያየችውን አይታለች። እና እናቴ በጣም ትተጋ ነበር በጸሎት
እና ግን ኮክዬ ምን ሆነ መሰለሽ በጮኝነት ላይ ያን ያህል ብዙም እንዳልኩት እሱ ሌላ ሀገር ነው እኔ እና በስልክ ነው ብዙ የምንገናኘው ወይ በኢሜይል ወይ በምን በዛ ላይ ደግሞ ቋንቋው አለ በደንብ አትግባቢም እና በቃ ከዛ በኋላ ምን አልኩት እናንተ አልኩት እና እዚህ በቃ እዚህ እንኖራለን እናንተ እኔ ግን መምጣት አልችልም ወደ አንተ ሀገር እኔ መምጣት አልችልም አንተ ግን ና አልኩት እንግዲህ ይሄ ሆኖ አፍሪካ ላይ ሚቲንግ ምናምን ነበረው ኖ የተገናኘ ነው በአካል ነው ስንገናኝ ተያይተን ነው ተዋውቀን ነው ግን እሱ መጣ ወደዚህ ወደ አሜሪካን ተመለሰ እኔ ኢትዮጵያ ነኝ በየመሀከሉ በጣም ቪዚት ያደርገኛል ይመጣል በ4 ወር አንዴ ሌሎች አፍሪካ ሀገሮች ላይ ስብሰባ ምናምን ሲኖርበት ሲመጣ ለእኔ ነው እንደዚያ ይወስደኛል ወደ እንትን ማለት ነው ወደ ሞዛምቢክ ሳውዝ አፍሪካ ምናምን ማለት ነው ደግሞ ጌታ የገባው ቃል አለ ታስታውስ እንደሆነ ዓለምን አዞርሻለሁ ብሏል እና ከአፍሪካ ነው የጀመረው እና አፍሪካ ሀገር ላይ በቃ ሲመጣ አብሬው ዞር አለው ምናምን ከዛ በኋላ ግን በቃ ወደ አንድ ላይ ወደ መጋባት የሚለውን ማለት ነው እንትን ሲል አይ አንተና ወደዚህ አልኩት ከዛ እኔ ስራ እዚህ ስራ አለ ምናምን እና እኔ መምጣት አልችልም አንቺ ለምን ወደ እኔ ጋር አትመጭም ወደዚህ ምናምን አይተሹ በቃ ከሆነ ይሆናል ካልሆነ ደግሞ ምናምን ነገር አለኝ ማለት ነው ወደዛ ደግሞ ስራ ማገኝበት አጋጣሚ ከመጣ እንመለሳለን ወደ ኢትዮጵያ ምናምን ነገር ከዛ በቃ ኦኬ አልኩኝ ማለት ነው ያው መጣሁ ማለት ነው ወደ አሜሪካን ሀገር ላይ ከዛ ተጋባን እና እንደ ተጋባን ወዲያው ነው ያረገዝኩት እኔ ወዲያው ከዛ በኋላ ነፍሴ ኑሮ ተጀመረ ማለት ነው በቃ ማለት ኦ ማይ ጋድ ለሀገሩ አዲስ ነኝ ቋንቋው ምናምን በቃ እርግዝና ያ ወደ አሜሪካን ከመጣሁኝ በኋላ ማለት ነው እና ምንም በቃ ምንም መግባባት በቃ የሆነ በተለይ በወለድኩኝ ሰዓት ላይ በቃ መታረስ የለ ምናምን የለ እዚህ ጋር የማውቀው ብዙ ነገር አለ እዛ ምንም የለም በቃ ልነግርሽ አልችልም እና ካልቸሩ ምኑ ወይ ኤቭሪቲንግ ክላሽ አረገ በቃ ተጋጨ ነው ማወራሽ እና ቀላል አልነበረም to be honest ቀላል አልነበረም ግን ያው ብዙ ጊዜ የሆነ ነገር ጓ የሚያደርግ ነገር ሲመጣ ኧረ አባት ወይ ምናምን ትሄለ ወደ ጌታ ነው ከዛ የምትመለሹ ለምን ትንሽ የሆነ በቃ ጌታ ላይም ዱርዬ ሆኜ ቤተሰብ ላይም ዱርዬ ሆኜ የሆነ ከተለኩኝ በኋላ ፈነዳው ማለት ነው ለምን በልጅነቴ ከጌታ ጋር እንዲህ ብዬ ነበረው ካልሳደገኝ የሆነ ቲኔጀር ላይ የለም ጌታ ላይ ቲኔጀር ላይ ሲሆንበት ማለት ነው እና በቃ የለም ምናምን ብዬ ዙር ብዬ ነበር ከጌታ ጋር ምናምን በቃ የለም እንደ ድሮ ጸሎቱ የለም ምናምኑ የለም the only thing I have ምንድነው መሰለሽ በቃ ጌታን እወደዋለሁ ጌታን በጣም ነው የምወደው በጣም ነው ማውራሽ ኮክዬ በጣም እና በቃ ዱርዬ ሆኜ ራሱ በጠፋውበት ሰዓት ላይ ማታ ማታ ግን ይላል every night አባዬ እኔ እኮ እወድሃለሁ እና የምትይው የለም እሺ እርዳኝ እንዳላረግ እርዳኝ እኔ እወድሃለሁ ጌታ እኔ እወድሃለሁ አባቴ እወድሃለሁ ነው ሁሉ ጊዜ እና መጨረሻ ላይ ግን ምንድነው መሰለሽ ያቺ ሞመንት እንደገና ወደ ጌታ ጋር እንድመለስ ማለት ነው አደረገኝ ወደ ጸሎቴ ወደ ትጋቴ ምናምን እና በቃ what is going on ከዛ በቃ ቃል እንደገባልኝ ኢትዮጵያ ላይ ሙቭ አደረግን ወደ ኢትዮጵያ ተመለስን ልጄ የ8 ወር ማማዬ ትልቋ ልጄ ማለት ነው 8 ወሯ ላይ ወደ ኢትዮጵያ ተመለስን እና ኢትዮጵያ ስራ ጀመረ ማለት ነው ምናምን ያ በቃ ከዛ ወይስ እንዳልኩት እኔ መዶሻና ካፋ ይዤ ነው ትዳሬን ለማፍረስ ምሰራ የነበረው ማለት ጥበብ የሚባል ነገር የጎደላት ሴት ምናምን እንድትሰሙኝ እፈልጋለሁ ይሄንን ባይዘወይ እዚህ ጋር የምነግራችሁን ነገር ልብ ብላችሁ አዳምጡ ምክንያቱም በትዳር ላይ ያላችሁ ሰዎች አላችሁ
ለምንድን ነው ይሄ የሆነው? ትዳሬ ለምን እንደዚህ የሆነ? ትዳሬ ለምን በቃ ማለት በተለይ ትዳራችሁ አደጋ ላይ ያለ ሰዎች በጣም እንድትሰሙኝ እፈልጋለሁ። ሴቶች የእውነት በጣም እና ምንድን ነው እኔ ማደርግ የነበረው ነገር ምንድን ነው መሰላችሁ? ጥበብ በፍጹም የጎደላት ሴት ታውቃላችሁ? ጥበብ የጎደላት በቃ ትዳር ላይ አይዲያው ስለ ትዳር አይዲያው የሌለኝ ማለት ነው። አንተም እንዲህ ትሆናለህ እኔም እንዲህ እሆናለሁ በቃ እመል ማለት ነው። እንዴ በቃ ፈረንጅ ብታገባ ኖሮ እንደዚህ እንትን ትል ነበር እንዴ? በቃ ከበሬታ የለኝም ነበረ ለባሌ። ገባሽ? ውጭ ነው ገንዘቡ አለ። አሁን ገንዘቡ አለ ምናምን በቃ ገንዘቡን ይዤ ወደ ውጭ ነው የለም በቃ እንደዚህ አይነት ማለት ነው። እና እንዳልኩት ግን እስቲል እንድታስታውሱ የምፈልገው ነገር እናቴ ታለቅሳለች ስለ ትዳር። ሁል ጊዜ ትጸልያለች እናቴ ስለ ትዳር። ሁል ጊዜ ተይ አይጠቅምም የምታረጊው ተይ፣ ትመክረኛለች፣ ትገስጸኛለች። ያው እኔ ባልሰማም ማለት ነው። የሰው ልጅ የዘራውን ያጭዳል። እችን በደንብ አድርጋችሁ ስሙ። መልካም ነገር ስትዘሩ መልካምን ነገር ታጭዳላችሁ። መጥፎም ነገር ስትዘሩ ያችኑ ታጭዳላችሁ። በተለይ ትዳራችሁ ላይ ተጠንቀቁ። የእውነት ትዳር ላይ የምትዘራዋ ዝር ትዳራችሁ ላይ ታጭዷታላችሁ። ስንዴን ዘርታችሁ በቆሎ አትጠብቁ። አይደለ? አይጠበቅም እኮ ኮክዬ። በደንብ ብትፈልጉ በማስተዋልም ቢሆን ያለ ማስተዋል አይ ሳላስተውል ነው የዘራሁት ብላችሁ ማለት አትችሉ። የተዘራችሁ ያችሁ ነች የምትበቅለው ያችሁ። እና እኔ በጣም መስዳፕ አድርጌ ነበረ ትዳሬ ላይ። የእውነቴን ነው ማውራችሁ። መስዳፕ በጣም ሀምብል የሆነ ሰው ነው ባሌ። በጣም ጥሩ ሰው ነው ባሌ። ሂዝ ስማርት፣ በጣም ስማርት ነው። ይኸውላችሁ እግዚአብሔር ማለት ነው እግዚአብሔር ህይወታችሁን ለመቀየር ሲመጣ ጥንጥዬዋን ቀይሩ፣ ጥንጥዬ እንደዚህ አይደለም። ሂ ጊቭ ኤቭሪቲንግ። የእውነቴን ነው የምላችሁ። ሂ ጊቭ ኤቭሪቲንግ። እግዚአብሔር ለእኔ እንደ አባት ማለት ነው ለልጁ ባርኮ እንደሚሰጣት ህይወትን ሰጥቶኛል። የእውነት ሰጥቶኛል። በቃ እንደዚህ ባርኮ መርቆ እንደሚድር አባት ፐርፌክት ለሆነ ህዝባን ፐርፌክት የሆነ ባል። የእውነቴን ነው የምነግራችሁ። ባሌ ከእግዚአብሔር የተሰጠ ይሄ ትዳሬ እንደሆነ የገባኝ መጨረሻ ላይ ነው የገባኝ። ይሄ በቃ ይሄ እኔ ባል አይደለም ምናምን የምልበት ጊዜ ነበር። ግን ኖ እግዚአብሔር ፐርፌክት የሆነ ስጦታ ነው የሚሰጠው። ፐርፌክት የሆነ ስጦታ ነው የሚሰጠው። እኛ ጋር ግን እጃችን ላይ ሲገባ ግን እጃችን ላይ ያንን የተሰጠንን ስጦታ እጃችን ላይ ስናስገባው ግን እንበርዘዋለን፣ እናበላሸዋለን፣ እናጨማልቀዋለን፣ ምን እናረገዋለን። ገባችሁ አይደለም? የተሰጠንን ፐርፌክት ነገር መልቲፕላይ የምናደርግበትን ጥበብ የሚሰጠን ራሱ እግዚአብሔር ነው። ከእግዚአብሔር ደግሞ ራቅ ካላችሁ ደግሞ የሚቀበላችሁ ደግሞ እዚህ ጋር አለ። ታገኛላችሁ። እውቀት ከእግዚአብሔርም ይመጣል። እውቀት ከሌላ ቦታም የምታገኙታለ። ከእግዚአብሔር ጋር ሁሉ ጊዜ የምትኖሩ ከሆነ ግን ከእግዚአብሔር እየቀዳችሁ ነው የምትኖሩት። ከእግዚአብሔር እየተቀበላችሁ ነው የምትኖሩት። አሜን። እኔ ያደረኩት ነገር ምንድን ነው? ከእግዚአብሔር የተሰጠኝን ፐርፌክት ላይፍ ፐርፌክት ስጦታ ምን አደረኩት? ተቀበልኩትና ከእግዚአብሔር እጅ ላይ ተቀበልኩትና የት ሄድኩኝ? ከእግዚአብሔር ራቅኩኝ። በራሴ በእጄ በቃ በፍቃድ ሄድኩ። በቃ ሄድኩኝ፣ ይዤው ሄድኩኝ ከነስጦታው ማለት ነው። ከነስጦታው ያ የተሰጠኝን ስጦታ ታዲያ ምን አደርጉ? በረስኩት፣ አጨማለቁት፣ ምን አልኩት? ምክንያቱም እኔ ከእግዚአብሔር ስር ርቅ ያለውኝ እዚህ ጋር የማገኘው ጥበብ አለ፣ የምቀበለው እውቀት አለ። ያን ጥበብና እውቀት ግን ዓለማዊ ሴጣናዊ፣ በተለይ ደግሞ ይሄ ፌሚኒዝም የሚባል እንትን ውስጥ ይሄ እኔም ሴት እኮ ነኝ እንዴ፣ እኔም እኮ ሰራለሁኝ፣ ምን ሆነ ነው? እኔም እኮ እንዴ አቅም እኮ አለኝ፣ አክብረኝ እንጂ
እንዴ እኔን አክብረኝ። እኔ እኮ ሴት ለእኔ በቃ እኔ ያ መስዳፕ የሆነ እዛ ጋር የምቀበለው የሆነ እውቀት ነበረ ኮክዬ። ግን በጣም በጣም ፐርፌክት ሆኖ በቃ በጣም ቆንጆ ሆኖ የሚመጣ ማለት ነው ከእግዚአብሔር ቃል ጋር በጣም 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 የሚጋጭና የማይስማማ በቃ የእውነቴን ነው ማውራሽ እንደዛ አይነት ነገር ውስጥ ማለት ነው። እና በቃ ትዳሬ መናጋት ጀመረ። በቃ የለማ ሰላም የለም። አንድ ጥያቄ አለኝ እዚህ ጋር ምናልባት በጣም ሰው ስዊት እና ለጌታ ሴንሲቲቭ ጌታን የምትወጂ ቤተሰብሽን የምትወጂ እህቶችን የምትወጂ እናትሽን ታማኝ ነበርሽና ይሄ ነገር ኬት መጣብሽ? ላይክ ኃይለኛ መሆን በቃ እኔም እኮ ማለት ኬት የመጣ ይመስልሻል? አይሚን ነገሩ መመቻቸቱ ኑሮ መመቻቸቱ ከዛ የነበረውን ነገር ለመርሳት ሆነልሽ ወይስ ኬት መጣ? የሆነ ግሪፍ ነበር ልብሽ ውስጥ? የልጅነት ትራውማ ነበረ? በአባት አለማደግ፣ አንዳንድ ኢንጆይ ያላደረግሻቸው ላይፎች በልጅነት ወጣትነትን አጣጥሞ አለማደግ የሆነ ሰዓት ላይ እንደ አዲስ ያለ ማለት ቅድሜሽ ካለፈ በኋላ አሁን ቅድም ያለ እድሜ የፈነዳው ለምን አልፌ ነው። አንዳንድ ብዙዎች ቀድመው ነው ወይ ደግሞ በሰዓቱ ነው። ያንቺ ደግሞ አልፎ ያላየሻቸውን ነገሮች ለማየት ዱ ዩ ቲንክ ይሄ ነገር ልጅነትሽ ላይ ያሳደረብሽ ተጽዕኖ ያልወጣ ግሪፍ ነበር? ያ ምንድን ነው መሰለሽ ኮክዬ እንዳልሹ ማለት ነው። አሁን ለምሳሌ በልጅነት there is no any other opportunity like ምንድን ነው ላይፍን እንዴት ልበልሽ የሆነ ኬጅ ውስጥ የነበረች ልጅ ታውቂያለሽ? ኬጅ ውስጥ በድህነት ውስጥ አለች በተለያየ ሀሳብ እና እኔ እዛ ኬጅ ውስጥ የነበርኩት ምንድነው መሰለሽ አልፎልኝ እናቴን አሳልፌላት ለእናቴ ጠቅሜ ለቤተሰቤ እንደዚህ የምትል የዛ አይነት አስተሳሰብ ውስጥ ነው እኔ ያደግኩት ሳድግ ማለት ነው። እንደገና ደግሞ እንዳልሹ ደግሞ የአባት አለ በዘመድ እጅ ማደግ አለ በምናምን በብዙ ነገር ውስጥ ብዙ ትራማ ነው ማውራሽ እኔ ባይ ዘ ዌይ ከብዙ አይነት ትራማ በ4 ዓመት ጊዜ ውስጥ በምናምን አሊ ቤት ማለት ነው በጣም እየተማርኩ ምን እያልኩ ብዙ ነገሬ እየዳነ እስቲል አም ፕሮሰሲንግ እየዳነ ነው። ባይ ዘ ዌይ በጣም የምንመጣበት የህይወት መንገዳችን ማለት ነው ፉል ኦፍ በቃ ትራማ በችግር ውስጥ በምን ውስጥ እና ልክ አሁን አንቺ እንዳልሽው ምንድን ነው መሰለሽ ላይክ ሰው በልጅነቱ አስተዋይ ሆኖ ከዛ የሆነ ነገር ሲመጣለት ኦኬ ብሎ ተጠንቅቆ ይዛላል። ልክ እንደጠፋው ልጅ ማለት ነው በመጽሐፍ ቅዱስ ላይ ከአባቱ ላይ ያለውን ነገር በቃ ስጠኝና ሄዳለሁ ብሎ አልሄደም። it's just the same thing እና የሆነ ልክ ከዛ መጣ በረከቱ ምኑ በቃ መጉረፍረፍ ጀመረ አይደለ? በቃ የሆነ ሲመጣ የኔ ትልቁ የጎዳይ ነገር ምንድን ነው መሰለሽ ፊቴን አዞርኩኝ ከጌታ ወደ ዓለም በቃ የሆነ መሞከር የምፈልጋቸው ነገሮች መጡ፣ ጓደኞች መጡ። ገብቶሻል? ዓለማዊ የሆኑ ጓደኞች መጡ ምናምን እዚህ ጋር የምሞክረው ባይ ዘ ዌይ ማለት ነው በቡና ቤት ውስጥ አድጌ ያልቀመስኩት መጠጥ ያልቀመስኩት ነገር ጌታ እኮ ድንቅ አባት እኮ ነው ኮክዬ። ጌታ ድንቅ አባት ነው፣ ከአባትም ምርጥ አባት ማለት ነው። ፕሮቴክት አድርጎ ነው እኔን ያሳደገኝ ኮክዬ። በእውነት ፕሮቴክት አድርጎ ነው ያሳደገኝ። መጠጥ ቤት ውስጥ ማለት ነው በዛ በምድረ በዳ በሚባል ህፃን ልጅ ሆኜ ማለት ነው ሁሉ ነገር አንዲት ነገር እንዲት ሳልነካ እንዲች አንድ ነገር ሳይደርስብኝ በደንብ አድርጎ ቴኬር አድርጎ አሳደገኝ አይደለ? ከዛ ግን በፍቃዴ ግን ሄድኩ ተመልሼ
ወደ መጠጥ እኔ ራሴ ፈቅጄ ማለት ነው አድጌ ልትገኝበት ልትበላሽበት በተመቻቸ አትሞስፌር ውስጥ ጋድ በጣም ያንን አትሞስፌር ጠብቆልሽ ሳትነኪ አሳድጎሻል። አሳደገኝ። በዛ ሁኔታ ውስጥ ያለበት አካባቢ ሊሆን ይችላል ነው አካባቢው ላይ ያው ብዙ ሰው ለምሳሌ ሰፈሩ እንደዛ አይነት አካባቢ ከሆነ ይጠፋል። ሰፈሩን አይደለም ማውራሽ፣ ሰፈራችን በጣም ጥሩ ሰፈር ግን በቃ የሆነ እንዳልኩሽ ሌላ ጊዜ መሄድ የሆነ ለመዝናናት ያ በቃ ቡና ቤት ውስጥ ለተወሰነ ጊዜ ኖር ያለውኝ ልጅ ሆኜ ህፃን ልጅ ሆኜ ነው ማውራሽ ከ15 ዓመት ምናምን የሆነ የለም ግን አንዲት ነገር አልደረሰብኝም ምንም። ሂ ጋርድ ሚ በደንብ አድርጎ ጠብቆኝ ነው ያደግኩት። የእውነቴን ነው ማውራሽ ኮክዬ። ሌላ ጊዜ በደንብ በሰፊ ይመጣበታለሁ ይሄንን ፓርት ቢካዝ ኢትስ ሶ ኢምፖርታንት። መደፈር ማለት ነው ማለት ሴቶች ሊደፈሩ የሚችሉበት አካባቢ ላይ ሆኜ ጫት የሚቃምበት መጠጥ የሚጠጣበት ምንድነው ሲጋራ የሚጨስበት ማለት ቡና ቤት አታውቂም? ፒያሳ በቃ እዛ ቦታ ላይ አንድ ነገር ሳልሆን አድርጌያለሁኝ 2 ዓመት ምናምን ምንም ነው ማውራሽ ምንም ፕሮቴክት ምንም ነው ማውራሽ። መጠጥ እንደዚች ምላሴ ሳትነካ ነው ማውራሽ። የእውነት ምንም ነገር ጌታ ጥንቅቅ አድርጎ አሳድጎኛል። ጥንቅቅ ያለምንም ከልካይ ያለምንም ምን እዛ ቦታ ላይ ብዙ ነገር ሴት ልጅ ሊደርስባት እኔ ብዙ ነገር አይቻለሁ። አይገርምሽም? ብዙ ነገር አይቻለሁ። ሴቶች ሲደበደቡ፣ ሴቶች ምን ሲሉ በጣም እኔ ግን እዛ ቁጭ ብዬ እስክሪፕቶና ወረቀት ይዤ እጽፋለሁ። እከሊት ዛሬ ተደብድባ መጣች እንደዚህ አለኝ። እስካሁን እንደዚህ እሱንም ኤቭሪቲንግ ነው የምጽፈው ሁሉንም። እና ማታ ላይ በቃ ሴቶቹ እንትን ብለው ምናምን ሲመጡ እጽፈዋለሁ ቁጭ ብዬ። በጣም ብዙ ነው ማውራሽ። እጽፈዋለሁ፣ አለቅሳለሁ ሁሉ በቃ ያሳዝኑኛል። በቃ በጣም ነው ማዘን የነበረው እና እንደዚህ እንዲሆን አንዲት ነገር በእኔ ላይ አልደረሰ። ያዝኑልኛል ምናምን ልነግርሽ አልችልም። እንደ ታናናሽ እህት ማለት ነው። አዚ ቁጭ ምናምን እየተባለ በምድረ በዳ ማውራሽ ይሄንን ነው። ምድረ በዳ ምልሽ ምድረ በዳችንን ገነት አድርጎ ነው ጌታ ያኖረን። ኦያስ ምንም ነገር አልነካኝም ነው ማውራሽ። ምንም ነገር እናቴ እዛ ታለቅሳለች በጸሎት ምንም ነገር ሳልሆን ጥንቅቅ አድርጎ ጌታ ዳሬ። ይገርም ነው። ሰው አገባሽው። ከዛ ግን ዞራል። ከዛ በኋላ ግን እኔ በራሴ ሰዓት ፈነዳው ምልሽ ይሄኔ ነው። በራሴ ሰዓት ከጌታ ዞር አልኩ። በቃ ለምን ብለሽ ብትኝ ነው በቃ I don't know ያ sometimes እንደዛ ይሆናል። በቃ ለምን እንዴት ለሁሉ ነገር እንትን አንሰጠውም። ግን በቃ ሆነ አንዳንዱን ነገር በልጅነታችን እያንዳንዱ ሆርሞናችን ሲቀየር እያንዳንዱ የቲኔጀርን ምናምን ፊልም ማድረግ ያለብንን ማድረግ አለብን። that's the right thing to do። ካላደረግነው ግን የሆነ ሰዓት ላይ የሆነ ነገር ማየት እንፈልጋለን። ያ ማለት እግዚአብሔር የለም ማለት አይደለም። ስቲል ፕሮጀክት እያደረገን ነው። ግን አንዳንዱ ነገር በቃ ይወስደናል። because we are not perfect። እዚህ ኮራፕትድ ባዲ ውስጥ ነው ያለን። ሶ ሄደት መለስ ይኖራል። እግዚአብሔር ደግሞ እረኝነቱ የእንዲህ የሚሉ በጎች ስላሉ ነው እረኛ የሆነው። ያ እንደዚህ ይላል። እሺ ከዛ ምን ሆነ? በቃ that time it was very hard ማለት ነው ኮክዬ ማለት it was very hard። አስቢ ውስጥ ለትዳሬ ምንም ቢሆን በቃ የሆነ አክባብ በቃ የሌለው ነገር ማለት ነው። ገብቶሻል? እንዳልኩሽ እግዚአብሔር የሰጠኝ ፐርፌክት ላይፍ ነው። ፐርፌክት የሆነ ህይወት ሰጥቶኛል ጌታ። ግን ያንን ተቀብዬ እኔ ግን እንዴት ነው የኖርኩበት ነው ዋናው ጥያቄው ማለት ነው። ያም ሆኖ ግን ምንድነው
በጣም በቃ ስትራግል በማደርግበት ሰዓት ላይ ትልቅ ያደረግኩት ነገር ምንድን ነው መሰለሽ? ወደ አባቴን የተመለስኩት። በቃ ይደክምሻል አይደል? ትደክሚያለሽ። በቃ በትዳሬ ላይ በመጣው የተለየ የሆነ ወጀብ እናንተ ይሄ ነው ልልሽም አልችል ማለት ነው። ይሄ ነው ልልሽም አልችለው አይነት በጣም በጣም በቃ ክፉ የሆነ አይነት እንትን አሳልፋለሁ። አሁን ሰው ብዙ ጊዜ ምን ይላል መሰለሽ? ኮመንት በሜሴጅ ያለውን አንቺ እኮ በፈረንጅ አግብተሽ እኮ ነው፣ አንቺ እኮ እንደዚህ ስለሆንሽ ነው፣ አንቺ ስላለሽ ነው። ምንም በቃ ችግር የማይደርስበት አይነት ማለት ነው። የወላችሁ ሀበሻም ሆነ ፈረንጅ ሰው ነው፣ ስጋ የለበሰ ሰው ነው። ሰው ደግሞ የራሱ የሆነ ችግር አለበት፣ የራሱ የሆነ የምትፈተኑበት የተለያየ ችግር አለ። የግዴታ እኔ ባሌ እዚህ ቤት ውስጥ ስላገዘኝ ስለረዳኝ ምን ስላለኝ ወይ የሆነ ነገር ፈረንጅ የሚያደርገውን ነገር ማለት ነው ስላደረገ ሁሉ ነገር ፐርፌክት ነው ማለት አይደለም። አይደለም፣ በፍጹም አይደለም። እኔ ዛሬ የምኖረውን ይሄንን ቤቴን ይሄንን ትዳሬን ማለት ነው እግዚአብሔር በደንብ አድርጎ አሰልጥኖኝ ነው፣ እኔን አሰልጥኖኝ ነው፣ የእውነት አሰልጥኖኝ ነው። ኮክዬ ጌታ ነው በደንብ አድርጎ ማለት ነው። ጌታ ኢየሱስ ስሙ ይክበር እንጂ ትዳሬ የሚፈርስ ሰው ነበርኩኝ ማለት በቃ በየትኛውም መስፈርት ብታስቀምጡት በቃ ይሄ ትዳር ይፍረስ የሚባል አይነት ማለት ነው ማወራሽ እና እንደዛ ነበረ። ነገር ግን በዚህ በምንድን ነው በማልፍበት ፈተና ውስጥ ግን አሁንም ቢሆን ጌታ አብሮኝ ነበረ። አሳልፎ አልሰጠኝም። ለራሴ ስህተት እንኳን አሳልፎ አልሰጠኝም። ያደረገኝ ነገር ምንድን ነው? ልቤን እንድከፍት ረዳኝ፣ ነገሮችን እንዳይረዳኝ እና ደግሞ በቃ መጨረሻ ላይ እጄን ሰጠሁኝ። አምደን ይህንን የማወራችሁ ከ8 ዓመት አካባቢ 8 ዓመት ይሆነዋል አሁንና ትንሿ ልጄ 8 ዓመቷ ነው እና መርሲ ወይንም ምህረት የተባለችበት ትልቁ ምክንያቱ በእኛ ቤት ውስጥ ጌታ በምህረት መጣ። ምህረት በቃ አንቺን መለስ ማለት ጀመረልብሽ። የስ ወደ ጌታ እና ወደ ጌታ ስመለስና ከጌታ ጋር መሆን ስጀምር፣ ከጌታ ጋር መቀመጥ ስጀምር መጾምን አስተማረኝ ጌታ፣ መጸለይን አስተማረኝ ጌታ፣ ቃል ማንበብን አስተማረኝ ጌታ። ያ ነገር ሲሆን ከዛ በኋላ ብርሃን ማለት ነው ብርሃን ሲበራ ጨለማው ላይ ማለት ነው ጨለማው ላይ ከዛ እንደዚህ ብርሃኑን እንደዚህ ስታበሪ የቆሸሸው ምናምኑ በብርሃን ይታየለ የቱ ጋ ነው መጸዳት ያለበት የቱ ጋ ነው እያልሽ የምታጸጅበትን ቦታ ታውቂዋለሽ። እንደዚሁ በድንግዝግዝታ ወይ በጨለማ ውስጥ ይሄ ነው አቲ የቱ ጋ እንደሆነ ችግሩ ፋይንድ አውት ታደርጊዋለሽ። የቱ ጋ ነው ችግሩ የሚለውን ማለት ነው። ከዛ ደግሞ ችግሩን እንዴት ልፍታው እንዴት አንድላ አድርገው የሚለውን ማለት ነው። የዛ ሰዓት ነው ገባችሁ አይደለ? ጥበብ የሚባለውን ነገር ጌታ በቃ የሚሰጣችሁ። ጸሎት ጀመርሽ? ምን አረግሽ? ምን የተለየ ነገር ምን ውስጥ ገባሽ? ላይክ እግዚአብሔር ደግ ነው፣ እግዚአብሔር ይመልሳል። የሆነ ሰዓት ላይ ሁላችንም የሆነ ሰዓት ላይ እንዲና እንዲገጭገጭ አይደለ እንንገዳገዳለን እንጂ አንወድቅም አለ ሐዋርያው። ገጭገጭ የሚል ነገር እና እሱ አካባቢ ላይ ምን ማድረግ ጀመርሽ? ላይክ እጅሽን መስጠት። ኦፍ ኮርስ ጌታ ሆይ እርዳኝ ነው ጴጥሮስ እንደዛ አይደል ያለው? ያ በቃ አሁን አንተ ብቻ ነው የምታወጣው። ምን ህይወትሽ ላይ ምን አሁን እንደዚህ አይነት ሴቶች አሉ። ለምሳሌ ባይ ኤኒሚስ ትዳር ውስጥ ገቡ፣ ትዳር ህይወታቸው ለወጠው። የሰው የጾም ጸሎት ጥያቄ የሆነው ጥያቄ እነሱ ቤት ጥያቄ አይደለም እንበል። ከዛ በኋላ ዊ ኮል ኢት ላይክ ምን እንበለው፣ ጥጋብን በለው ምን እንበለው ስሙ ላይክ አለመታዘዝን በለው የሆነ ነገር ውስጥ የሚገቡ ሴቶች አሉ። አንዳንዶች ደግሞ ትዳር ውስጥ ገብተው በቃ ከነገ ዛሬ እንዴት ነው ነገር ወደ ትዳራችን የሚስተካከለው ኑሯችን የሚስተካከለው በተለያየ መልኩ ፈተና እዛ ትዳር ውስጥ ሲገባ በማግኘትም ሆነ በማጣት ውስጥ እግዚአብሔርን እንዴት እንየው፣ ከእግዚአብሔር ጋር እንዴት እንኖር። አሁን ያንቺ በመስተካከል ውስጥ በመሳካት ውስጥ ነው።
የሌሎቹ ደግሞ ባለመሳካት ውስጥ ነው። በተለያየ መልኩ ነው። ለሁለቱም ግን መፍትሄው ኦፍኮርስ ጌታ ነው። ግን እንዴት ነው አላይን የምናደርገው እኛ ከጌታ ጋር? አንቺ ምን አረግሽ? የስ ምንድነው መሰለሽ ኮክዬ፣ በመጀመሪያ ማለት ነው እንዳልኩሽ በቃ ይሄ ትዳር ለእኔ አይደለም፣ ይሄ ባል ይሄ የኔ ባል አይደለም። በቃ ጌታ በቃ የሆነ ተሳስቻለሁ ማለት ነው። የለም ያልኩበት ሰዓት ላይ ሁለቱ ነበሩ የዛ ሰዓት የተወለዱት ታብታቡ እና እንደገና እንዳላቋርጣት እኮ ብዬ ነው ወገኖች። አንዴ ሼር እና ታፕታፕ እናድረግ ዝም ብለን ከምንሰማው ግድ የላችሁም። እስኪ አንዴ ሼር፣ ኮፒ ሊንክ፣ ታፕታፕ ይደረግ። ከዛ ደግሞ መግባት የምትፈልጉ ሰዎች ቪዲዮ ብቻ መክፈት አለባችሁ። የምትከፍቱ ሰዎች አንዳንድ ቁጥር ጻፉ፣ 3 ቦታ አለ አስገባችኋለሁ። ሌሎቻችን ግን ፕሊዝ ሌትስ ሼር ታፕታፕ ኤንድ ኮፒ ሊንክ ፕሊዝ ፕሊዝ። ቴንክ ዩ ሶ ማች ናርዲ። ሶሪ ቀጥይ። ኦኬ። እና ምንድን ነው መሰለሽ ኮክዬ ማለት ነው ማለት አሁን ለምሳሌ ቤተሰብን የእግዚአብሔር እቅድ እንደሆነ አላቅም ነበር። ቤተሰብ የእግዚአብሔር ስጦታ፣ ልጆች የእግዚአብሔር ስጦታ ናቸው። ቤተሰብ ይሄ ባልና ሚስት ተጋብተው ቤተሰብ ሲመሰረት ያ የእግዚአብሔር ፕላንና እቅድ እንደሆነ እንትኑ የለኝም። ይሄ አይዲያው ማለት ነው። በቃ ወንድ ልጅ ትዋደጃለሽ፣ ትጋቢያለሽ፣ ትወልጃለሽ ምናምን ከዛ ጌታ ምናምን የለም። በቃ ከጌታ ጋር ትኖሪያለሽ ምናምን። ይሄ ጌታን ያለ እውቀት የምንከተለው ነገር የለም። ያለ እውቀት ያለ ምንም ነገር ወደሹ ብቻ ዝም ብለሽ ጌታ ሆይ ጌታ ሆይ የምትዩ እንጂ የቤተሰብ የሚለው ነገር እንትኑ የለኝም ነበረ። ይሄ እውቀቱ ማለት ነው። እና ለእኔ ቤተሰብ ማለት ዛሬ አግኝተሽው አፍርሰሽው ከዛ የምትሄጁ ነገር የለም። ከተስማማች ትኖር ምናምን የምትዩ ነገር ማለት ነው የሆነ በቃ። ስለዚህ እኔ ምን አገባኝ እኔ በቃ። ደግሞ የሚገርመው ነገር ስላልነበረሽ ነገሩን አንድ ለምታረጊበት እንትኑም ኬርለስ ነው። ቢካዝ ተቋም እንደሆነ የእግዚአብሔር እቅድና አጀንዳ እንደሆነ እውቀቱ የለሽ። ስለዚህ ጀስት ሊቪንግ በቃ የሆነ ነገር ቤተሰብሽን ማገዝ መርዳት ምናምን የሆነ ስራ መያዝ ምናምን እሱ ነገር በቃ ኑሮ በቃ ዝም ብሎ ኑሮ የለም እና ምናምን። ከዛ ግን የሆነ ጊዜ ላይ የሆነ ትምህርት ሰማሁኝ። ቤተሰብ የእግዚአብሔር ተቋም ነው፣ ልጆች የእግዚአብሔር ናቸው፣ በቃ እንደዚህ የሚል ማለት ነው። እና አወዝ ላይክ ቤተሰብ ይሄ የእግዚአብሔር ፕላን ነው፣ ይሄ የእግዚአብሔር እቅድ ነው። ቤተሰብን እግዚአብሔር በቃ ወዶ የሚሰጠው ነገር ነው። የሆነ የለም ማለት እኔም ሳትስፋይድ ለማድረግ ነው አሁን ከዚህ በፊት መኖር የነበረው ገባሽ? እኔ በቃ ትዳር ይዤ ደስተኛ ሆኜ እኔ ልጆች ወልጄ እኔ የለም እግዚአብሔር በቃ ለኔ የሆነ ይሄ ፕላን እቅድ፣ ሰማያዊ እቅድ፣ ሰማያዊ ይሄ መለኮታዊ የሆነ ዓላማ እቅድ፣ ይሄ በእግዚአብሔር ኪንግደም ውስጥ ያለውን ነገር ምናምን ነው። እኔ የሚገባኝና ምኖር የነበረው በቃ እግዚአብሔር እኔን ደስተኛ ለማድረግ እኔ ልጁ ስለሆንኩኝ በቃ እንኪ ውሰጅ እያለ የለም በቃ ኑሪ ውሰጅ በቃ ቤተሰብም ሰጥቼሻለሁ እንትንም ገባሽ አይደለ? እኔ ይሄንን ነው አሁን እዚህ ጋር ልብ ብሎ እንዲሰሙኝ የምፈልገው። የሚሰጠን እግዚአብሔር የሚሰጠን ስጦታ የምንኖረው ይሄ የሚሰጠን ስጦታ ልጁ የሚከብርበት፣ ወንጌል የሚከብርበት፣ የእግዚአብሔር መንግስት የሚቀጥልበት ሰማያዊ የሆነ አጀንዳ፣ ሰማያዊ የሆነ እቅድ ራሱ እግዚአብሔር ሴንተር ሆኖ የሚኖርበት ቤት። ኤኒቲንግ እግዚአብሔር በስራ ሲባርከን፣ እግዚአብሔር በልጆች ሲባርከን፣ እግዚአብሔር በትዳር ሲባርከን፣ በየትኛው ቦታ ላይ እግዚአብሔር ስጦታ ለኛ ሲሰጠን ኢየሱስ ክርስቶስ የሚባል ዋጋ የከፈለ በግ ስጦታ ይሄ አለ። ቤተ ክርስቲያን ማለት የሚገርምሽ ነገር
አስቢ ውስቲ የኔ ልጆች እኔ ወልጃቸው ኖሮ በቃ የሚሞቱ አይደሉም። የእግዚአብሔርን ኪንግደም የሚያስቀጥሉ ናቸው የኔ ልጆች። አይ ሃቭ ኖ አይዲያ ቢፎር በቃ ልጅ ተወልዷል፣ በቃ አለቀ ነው። እና በትዳር ውስጥ ያለውን የእግዚአብሔርን መንግስት እኔ አላይም ነበር። በቃ ኑሮ ነው ትኖሪዋለሽ፣ በቃ የሚኖር ነገር ነው ብዬ ነው የምኖረው። ነገር ግን ቤተሰብ ማለት ነው እግዚአብሔር ቤተሰብን ሲመሰርት we are like ambassadors እንደ በምድር ላይ እግዚአብሔር በቃ እዚህ ጋር ያስቀመጠን እንደ ወኪል እንደ አምባሳደር አድርጎ እንዳስቀመጠን ሳይሆን እኔ በቃ የራሴ ኑሮ ነው የራሴ በቃ እኔ ነኝ በቃ እንዳልኩሽ በትዳሬ ውስጥም እኔ ስለምል ነው ብዙ ጊዜ በቃ ጦርነት ውስጥ የምንገባ የነበረው እኔ I become a center በቃ ያ ነበረ የኔ ትልቁ ስህተት። ያ ነበረ እንደ ሊደር አለማየት፣ እሱን እንዳንቺ ራስ አለማየት። ይሄ አይ ሚን የባልና የሚስት ትርጉሙ አልገባሽም። you just living በቃ ገንዘቡ መጥቷል ምናምን ዞር አለው እሄዳለሁ እጣለሁ ምናምን it's just all about me። የሆነ የሚገርማችሁ ነገር ግን ልንገራችሁ እዚህ ጋር በልጅነት የነበረኝ ድሪሙ ሞር የሚገርማችሁ ነገር አጀንዳ ነበረው፣ አላማ ነበረው። የሚገርማችሁ ነገር መካከል ላይ ግን ማለት ነው መካከል ላይ ግን ምን ሆነ መሰላችሁ? መካከል ላይ ከዛ ምን ሆነ? ያ ድሪም ያ በቃ ያ ህይወት ያለው ራዕይ ማለት ነው ልክ እዚህ ጋር የሆነ መካከል ላይ ምን ሆነ? It's just all about me. It's not even about my dream. Art, አሁን ስዕሎች ምናምን ራሱ አቆምኩ፣ መሳል አቆምኩ፣ ስዕሎችን አቆምኩኝ። በልቤ ውስጥ የነበረው እቅድ የተጻፈው ምኑ ሁሉ ቆመ። It's just በቃ ቢካማ እናት ሆንኩኝ፣ አገባሁኝ። ከዛ በኋላ በቃ ኑሮ መኖር ተጀመረ። ከዛ ያ ድሪም ያዛገ የነበረው ትልቁ ራዕይ ማለት ነው ምናምኑ ሁሉ it's just stop ቆመ በቃ ያ ከዛ በኋላ ግን ምንድነው መሰልሽ ኮኪዬ ኦኬ እግዚአብሔር አሁን ምንድነው እያስተማረ ነው እኔ የመለሰኝ እውቀት ከማጣት የተነሳ ጠፋ አይደል የሚለው እኔ እውቀት ከማጣት የተነሳ ነበረ ስጠፋ የነበረው እምነት ብቻውን ማለት ነው ያመንሽ እምነት ብቻውን ያለ እውቀት ያለ ጥበብ ብቻውን ዝም ብሎ እውነቴን ነው ማውራሽ እንትን የምታደርጊው ነገር አይደለም። የሆነ ነገር አኮምፕሊሽ አታደርጊም። የተሰጠሽን ድሪም የተሰጠሽን ራዕይ አኮምፕሊሽ የምታደርጊው እውቀት፣ ጥበብ፣ ማስተዋል አብሮት ማለት ነው አንድ ላይ ሲሆን ነው። እኔ ከእውቀት የጎደልኩ ሆንኩኝ ማለት ነው በዛን ወቅት። ስለዚህ በቃ ምንም በዚህ ውስጥ እሱ አይ ሚን አንቺ እንደዚህ ስትኖሪ ያው ሁለተኛ ሰው አለ። አንድ ብትሆኑ የባለቤትሽ ምላሽ እንዴት ነበረ? አይ ሚን አንቺ እንደምትሄጂበት አካሄድ ቢሆን የእሱ ትንሽ ጽናት ባይኖርበት የሚፈርስ ነበር ከእግዚአብሔር እርዳታ ጋር ኦፍ ኮርስ። ሶ እሱ ጋር እንዴት እንትን ትይዋለሽ? ላይክ እንዴት ባለቤትሽ ምን አስተዋጽኦ አደረገ? አንቺ እንደዛ ስትሆኚ አይ ሚን እሱም እንደዛ መሆን ይችላል። እንደዚህ አልነበርሽም እኮ ምን ማለት ነው ብሎ እንደዚህም ብለው አሁን ፍርክትክት ብሎ ፍርክስክስ እንደሚል ብዙ ፍርክስክስ እያለ ስለሆነ ማለት ነው። በዛን ሰዓት እንዴት በኮኪዬ በእኔ ትዳር ውስጥ አስተዋጽኦ ያደረገው ጌታ ብቻ ነው። ቱ ቢ ኦነስት የእውነቴን ነው የምነግርሽ፣ ጌታ ነው የእውነት ጌታ ነው። ለዚህ ነው ቤተሰብ የእግዚአብሔር ዓላማና ተቋም መሆኑን በደንብ አድርጎ አሁን የገባኝ ባለመፍረሱ ነው። ኮክዬ ባለመፍረሱ ነው። እግዚአብሔር በደንብ አድርጎ አሁን ቆይ ይኸውልሽ እንዴት ላስረዳሽ መሰልሽ። አሁን እኔ እንደዛ አሁን እኮ አይደለ ባለቤቴ ባይዘዌ ፕሮቴስታንት ነው፣ ግን የኛ አይነት ፕሮቴስታንት አይደለም። ይሄ የገባው ሰው ምናምን ስለሱ መመጣበት አለኝ ባይ ዘ ዌይ እና
አይደለም። እንደገና ደግሞ እውነት ነው ትዕግስት ያደርጋል ምናምን። ነገር ግን ይሄ እንደዚህ የሚሞክር ሰውም አልነበረም። ኦኬ አንቺ እንደዚህ ሆነሻል፣ ቆይሽ ልታገስሽ፣ ቆይሽ እንደዚህ ሳይሆን እንጣላ ነበር፣ እንጋጭ ነበረ፣ አንስማማም ነበረ። መስማማት በመካከላችን የለም ነበረ። እሱም እጅ ብሎታል ትዳር፣ እሱም ምርር ብሎታል ትዳር። እሱ ኦፍኮርስ በስራም ቢዚ ስለሆነ ገባሽ አይደለ? ሌላም ደግሞ የሚያስበው ስንት ነገር አለበት። እኔ ደግሞ እዚህ ጋር ተጨምሬበት ምናምን አስቢው ምን አይነት እንትን እንዳለበት። ለዛም ነው እግዚአብሔር ራሱ ነው እኔ ትዳሬን ያቆመው። እናቴ እንደዚህ ትላለች፣ የአንቺ ቤት ሰይጣን በእንትናል አካፋ ይዞ ዶማ ይዞ ምን ሁሉን ይዞ ነበር የመጣው፣ ግን እግዚአብሔር ነው ፕሮቴክት አድርጎ እንደ ግንብ ቆሞ ያንቺን ትዳር እንደዚህ ከልሎ ያቆመልሽ ትላለች ብዙ ጊዜ። ምክንያቱም በእኔም በሱም በኩል ሁለታችንም እንደዛ ነበረ። እሱም በመንገዱ እኔም በመንገዴ አይነት ነገር ማለት ነው። ያ ልጅ ተፈጥሯል። በዛ ላይ የስ 2 ልጆች አሉን፣ ወንዱ ልጄና ማማዬ ትልቋ ማለት ነው። እና በቃ አሁን ትዳራችሁ በጣም በቃ እጅ ብሎኛል የምትሉ ወንዶችም ሴቶችም ካላችሁ ራሴ ፊክስ ላርገው ብላችሁ ከተነሳችሁ ፊክስ አታደርጉትም። እኔ ልንገራችሁ፣ ራሳችን በራሳችን የለም ቆይ እስቲችኛዋን ልሞክር፣ ቆይ ይሄንን ልሞክር፣ ቆይ ይሄኛውን ልስራ፣ ቆይ ይሄንን ለጊዜ ነው እንዳይመስልሽ። እኔም የተወሰነ ጊዜ ላይ ኦኬ በቃ እሺ እስቲ ቆይ ይሄንን ልሞክር፣ ይሄንን ልስራ፣ ይሄንን እሱም እንደዛው 1 ሳምንት ደና ይሆናል ምናምን፣ ከዛ ደግሞ በቃ ተመልሶ፣ ከዛ ደግሞ እንደዚህ። መንፈሳዊ ፈውስ ነው የሚያስፈልገው፣ መንፈሳዊ ፈውስ፣ እግዚአብሔራዊ የሆነ ፈውስ። እግዚአብሔር እንዴት ጣልቃ ገባ? ጥሩ ጥያቄ። የመጨረሻ ማለት ነው በቃ እኔ የሆነ አንዳንድ ጊዜ ወደ ህልውናሽ የምትመለሽበት የለም፣ ወደ ራስሽ ወደ በቃ የሆነ ነገር ምን እየሰራው ነው ምን እያደረግኩ ነው ብለሽ የምትዩ ነገር የዛን አይነት በቃ ምን እያረግኩ ነው። ከኢትዮጵያ ወጣን፣ 4 ዓመት ኢትዮጵያ ኖረናል። ከኢትዮጵያ ወጥተን ደግሞ ከዛ ወደ ዩጋንዳ ገባን ማለት ነው። ከዛ የዛ ሰዓት ምን መሰልሽ ያደረግኩት ያለምንም የእውነቴን ነው የምልሽ፣ የሆነ ቀን ላይ ተነሳሁኝ፣ ለ21 ቀን ጾም ጸሎት እገባለሁኝ። ለ21 ቀን ጾም ጸሎት እገባለሁኝ። እኔ በቃ ዩ ኒድ ቱ ፊክስ ማይ ሜሪጅ፣ በቃ ሜሪጅን ፊክስ አርግ ጌታ ሆይ፣ አም ሶሪ፣ ይቅርታ አርግልኝ፣ በቃ በድያለሁ፣ ይቅር በለኝ፣ ግን እኔ እንደዚህ ሆኜ መኖር አልፈልግም። እና ለ21 ቀን ጾም ጸሎት ልግባ ብዬ 3 ወር ለ21 ቀን ነው ብዬ የጀመርኩት። 3 ወር ነው ማውራሽ። ጸሎት ቤት እገባለሁ። የዛ ሰዓት ደግሞ ያው ሰራተኞች አሉ ምናምን፣ እንደዚህ አሜሪካን ሀገር የምሯሯጥበት አይደለም። እና 3 ወር አሳለፍኩ ከጌታ ጋር። እኔና ጌታ ተገናኘን እንደገና። እኔና ጌታ ማውራት ጀመርን። እኔና ጌታ ሴቶችዬ፣ ከባላችሁ ላይ ነገራችሁን ፊክስ ማድረጋችሁ ምናችሁን ሁሉን ነገር ትታችሁት እናንተና ጌታ ተጋቡ። የእውነት አንቺና ጌታ ተጋቡ። በቃ ባሌን ልስራው፣ ትዳሬን ልስራ፣ ልብስ ልቀይር፣ ልተጣጠብ፣ ቆንጆ ልሁን፣ ሽቶ ላርከፍክፍ፣ ባሌን እንትን ልበለው፣ ልሳበው። አንቺና ጌታ መፍትሄ የምትፈልጉ ከሆነ አንቺና ጌታ ዳትስት ኮክዬ 3 ወር ከጌታ ጋር እንትኑ ጥያቄው ጠፋ። ምኑ ሌላው ደግሞ ልንገራችሁ በደንብ አድርጌ አስታውሰዋለሁኝ። የመጀመሪያ ቀን ትዳር የተፈወሰበትን ቀን ድጋሚ በደንብ አድርጌ ነው ማስታውሰው። በደንብ
የወንጌል ስርጭት ወጣሁኝ። ጸሎት ውስጥ ሆነሽ ነው? 3 ወር የትም አልሄድኩም። ቸርች የለ ምን የለ የትም አልሄድኩም። 3 ወር ከጌታ ጋር አሳለፍኩኝ። ከዛ ወጥቼ ምንድን ነው ያደረኩት? ቸርችን የፈለግኩት ቤተክርስቲያን የሆነ ኢትዮጵያን ቸርች አገኘ። እዚህ ጋር ጥያቄ አለኝ። የነበርሽበት መጀመሪያ ከጌታ ጋር በጣም ፍቅር ነበርሽ፣ የተጣበቅሽ ነበርሽ፣ ጌታን ወደድሽው። ደን ልክ ካገባሽ በኋላ ሄድሽ መጣሽ። ልክ ሀገርሽ ስትገቢ ደግሞ ሌላ ታሪክ ሆነ። ደን ኡጋንዳ ሄዳችሁ ስትሄዱ ኢሚዲየትሊ ወደ ማስተዋልሽ እግዚአብሔር መልሶሽ በቃ ይቅርታ አሁን ፊክስ አድርገው ትዳሪ ልክ ብለሽ ስትይ ከነበርሽበት ረልም ላይክ አሁን ምንም ከማይመስልሽ ወደዚህኛው ልክ ስትገቢ አልከበደሽም? አትሞስፌሩ፣ የጸሎት አትሞስፌር፣ ብቸኝነት፣ ራስሽን አይሶሌት አድርገሻል ከጌታ ጋር ከምናምን ባንዴ ይቻላል ማለት ነው ወይስ ሀወዘ? ኖ በአንዴ አይደለም። አሁን የመጀመሪያ ቀን ለምሳሌ አሁን ጾም ጸሎት ብዬ እንዳልኳችሁ በጣም እጽፋለሁኝ እኔና የመጀመሪያ የገባው ቀን በቃ ጾም ጸሎት ብዬ ሩሜን ገብቼ የገባው ቀን የመጀመሪያ ቀን የሆነው ነገር ሀይልሻ አላየሁትም ነበር ሀይልሻዬ እና የመጀመሪያው ቀን የሆነው ነገር ሰማይና ምድር ተደበላለቀ። ጌታ አይወድሽም፣ አንቺ ኃጢአተኛ፣ አንቺ በደለኛ፣ አንቺ በቃ ኑሮሽ ሲኦል ነው፣ አንቺ እንዲህ በቃ ነፍስ ውጪ ነፍስ ግቢ፣ ጥዬ ይወጣለሁኝ ይሄዳለሁ። በማግስቱም ደግሞ እንደገና ደግሞ ገና ስንበረከክ ማለት ነው አንቺ ኃጢአተኛ፣ አንቺ በደል፣ ይህንን ሁሉ አርገሽ እንዲያርገሽ አይምሮዬ የክስ መዓት በቃ እስኪያንገበግበኝ ድረስ በቃ አይ በቃ ይሄ አሁንም አለቀልኝ። እኔ በቃ መጨረሻ ሲኦል ነው ሁሉ ብያለሁ። መጨረሻ በቃ ጌታ ትቶኛል፣ ጥሎኛል፣ መጨረሻዬ ሲኦል ነው አለቅ በቃ። ወይኔ ከጌታ ጋር ጀምሬ መጨረሻ ይሄ ይሁን። ኢቭን የማነበው ቃል ራሱ ማስጠንቀቂያ ነው። አንቺ እንደዚህ አርገሽ፣ አንቺ እንዲበድልሽ ማለት መጽሐፍ ቅዱስ እንደዚህ ስከፍት ማለት አንቺ እንዲያርገሽ፣ አንቺ እንዲበድልሽ አስቡት የሚሆነውን ማለት ነው። ለ3 ቀን ነፍስ ውጪ ነፍስ ግቢ ማለት ነው። ማለት ያስመልሰኝ ሁሉ ነበረ። የእውነቴን ነው ማውራሽ። በቃ አለቀልኝ ብዬ ማለት ነው። በቃ ሲኦል ነው በቃ አበቃልኝ። ጌታን ተቀብዬ መጨረሻ ይሁን። ወይኔ የተሰጠኝን ልጅነት ጣልኩት፣ የተሰጠኝን ልጅነት እንዲያረኩት በቃ ብዬ ማለት ወይኔ የእውነት የክስ መዓት ነው ማውራሽ፣ የክስ መዓት። ከዛ 1 ቀን ስል ከዛ 2 ቀን ከዛ 3 ቀን እና የመጨረሻው ቀን ግን በቃ የመጨረሻ ማለት ነው 4ኛው ቀን ላይ ነው ምናምን ደስ ይለኛል። ኮርነር ላይ እንደዚህ ማለት ነው ተወሽቄ እየየለዋለሁ አልኩሽ። በቃ የመጨረሻ ሲኦል ነው ብዬ ማለት ነው። በቃ ወይኔ ጠፋው በቃ። ምክንያቱም የሚመጣብኝ ጠቅላላ የሰራሁት ያረኩት በቃ የለም የክስ ነው በቃ ክስ ጥጌ ላይ ተቀምጬ I still remember አንቺ like I can feel it, even the room, my body, my mind, everything ነው ማውራሽ። I can feel it like እንደዚህ የሚያለብስ ሰላም ነው ማውራሽ። all a sudden የሚያለብስ ሰላም በቃ ልቤን የሆነ እስኪመታ ድረስ ሰላም። ከዛስ ደግሞ የሆነ ፍቅር ያ የምታውቂው የድሮ የማውቀው አይነት ያ እንትን የለም ያ ሰላም ያ ፍቅር ያ መጣ ነፍሴ። ከዛ በኋላ በቃ ሄደ። ያ የክስ ነው ገብቶሻል? የክስ ይሄ የጠላት የምን የሚያደርገኝ የነበረው ነገር ሁሉ ሄደ። ዳትስ በ4ኛው ቀን ነው ምናምን። ከዛ በኋላ እስክገባ ድረስ እስከ ሩም ውስጥ እስክገባ ድረስ ራሱ ነው የምጓጓ የነበረው ማለት ነው። ሩም ውስጥ እስክገባ ድረስ እቺን ገባሽ። ሰው በብዙ መንገድ ውስጥ ያልፍና ከዛ ወደ እግዚአብሔር በቃ ብሎ እጁን ልክ እንደ ፒተር ሲያወጣ በዛን ሰዓት ብዙ ነገሮች እንደ ድምፅ፣ አለማወቅ፣
ምናምን ሲኦል ልትገቢ ነው። እነኚህ እኮ ድምፆች ራሳቸው እኮ እውቀት በእውቀት ብትሆኝ እኮ ሮዞር በላ አባቴ ነው ብለሽ ትቀጥያለሽ። እንዲህ አይነት ነገሮች ሊኖሩ ይችላሉ። ግን እዛ ላይ መቆየት በቃ አለቅህም ማለት ከዛ በኋላ ለ21 ቀን የገባሽውን 3 ወር የሚያስቀጥል ይቺ 4ቷ ቀን ፋይት ማለት ናት። የስ ሊያውም ባለማወቅ ውስጥ ሆነሽ እግዚአብሔር ላንቺ አባት እንደሆነ በምንም ሁኔታ ውስጥ እንደማይተውሽ ምናምን እውቀቱ ስለሌለሽ ነው የጠላትን ድምፅ ታስተናግጄ ነበር እንዲያስቆምሽ ነበር። ያንን ሁሉ ግን አላቆምሽም። እግዚአብሔር ረዳሽ፣ ቀጠልሽ። ከ4ኛው ቀን በኋላ ማቆም እስኪያቅትሽ ድረስ መጸለይ ጀመርሽ። 21 ቀን የነበረው ወደ 3 ወር እንዴት ተሸጋገረ? አይ ቲንክ ኢትስ ጀስት እንዴት ብዬ ልበልሽ፣ አይ ዶንት ኖ ይሄንን ነገር ታውቂው ይሆናል አንቺም። እና አንድ ቀን ኦኬ በቃ አንድ ጊዜ ከተፈታሽ በኋላ እና አንዴ ከቀመሹ በኋላ ጌታን that's it የሆነ እንዴት ብዬ ልበልሽ፣ I don't know how even to express it እንዴት አድርጌ እንደምናገረው ምን የእውነት አላቅም። ምክንያቱም አሁን ጾምና ጸሎት የሚከብድበት ጊዜ አለ አይደለ? የሆነ በቃ አንዴ ግን በቃ ያችን አሁን 4 ቀኗን ማለት ነው እንደምንም ብዬ ገባው አይደለ? ከዛ በኋላ ግን I don't want to leave like በቃ መውጣት አልፈልግም። ቃል አነባለሁ። የስ እንደገና የማሳልፈው እንትን እስኖ ጀስት ጸሎትም አይደለም እኮ ኮክዬ ማለት የሆነ በቃ መዝሙርም የምሰማው መዝሙር ሆዴ ውስጥ ይገባል፣ ልቤ ውስጥ ይገባል። የማነበው ቃል ከዛ በኋላ በቃ ያረሰርሰኛል። ለረጅም ሰዓት መጽሐፍ ቅዱሴን አነባለሁ፣ እጽፋለሁኝ፣ አለቅሳለሁኝ፣ እወድሃለሁ እለዋለሁኝ፣ ደግሞ አመልከዋለሁኝ። ደግሞ እንደዚህ ቀኑ ሳይታወቅ ያልፋል። በማግስቱ እስክገባ ድረስ ሌሊቱም ደግሞ አለው ባይ ዘ ወይ ሌሊትም ደግሞ እነሳለሁኝ። በቃ ጌታን ለማውራት ምናምን በቃ ናቹራሊ ነው አይተጀምራ የስ ላይፍ በቃ ላይፍ ነው። በቃ የሆነ ላይፍሽ ነው። ከዛ በኋላ የሚሆነው የለም ላይፍሽ በቃ ኤቭሪዴይ በቃ ኤቭሪዴይ። ቆይ 21 ቀኑ አለቀ፣ ቆይ ደግሞ ልጨምር ስል ቆይ በቃ ማለት የሆነ እንደውም ደውዬ ቤተ እናቴ ጋር ማለት ነው ባይበላስ በቃ ቢቀርስ ስላቸው ይስቃሉ ማለት ነው። አንቺ ቆይ ለ21 ቀን አይደል እንዴ ነበረችው? አይ በቃ ቢቀርስ 1 ዓመት ብናደርገውስ ምናምን ለብዙ ጊዜ ይስቃሉ። እና በቃ ኢትስ ጀስት አይ ላቭ ኢት። ያ ሲሆን ታዲያ ግን ከዛ በኋላ ደግሞ የዘራችሁት ይበቅል የለ ማለት በአንድ ጊዜ አልጋ ባልጋ ሆኖ አልተቀየረም ትዳሬ። ከዛ ደግሞ ባለቤቴ ጋር ደግሞ ችግር ደግሞ መጣ። በባለቤቴ በኩል ደግሞ ችግር መጣ። እኔ ከጌታ ጋር ስትሆኑ ባይዘዌ ልክ እኔ እዛ ጋር የሚገርም ጊዜ ኖሮኝ ስወጣ ሰላም አይደለም የሚጠብቀኝ አይደለም። የሆነ ሁሉ ነገር አልጋ ባልጋ ሆኖ ደስ የሚል ህይወት ምናምን በቃ ፌሽታ ምናምን አይደለም። ስወጣ ያ ጴንጤ የነበረው በቃ ጴንጤ ነው ምናምን ያልኩት ባሌ አረ የምን ኢየሱስ ምናምን ማለት ጀመረ። አረ የምን ጾምና ጸሎት ማለት ጀመረ። አረ ምናምን ቸርች ራሱ መሄድ እየተደበኩ እስኪሄድ ድረስ ማለት ነው። አሁን ደግሞ ጌታን ወድጄ ከጌታ ጋር ስሆን ደግሞ አይ ጌታ ጋማ ምናምን ነገር የሚል ደግሞ መጣ በትዳሬ። በሱ በኩል ደግሞ ችግር መጣ። ይኸው አይልሻል እዚህ ጋር ስለ ትዳሬ በጣም ይጸልይልኝ ነበረ። በቃ የሆነ አይ በቃ እኔ አይ በቃ ምናምን የለም በአንድ ጊዜ ሁሉ ነገር የሆነ አልጋ በልጋ ምናምን ሆኑ እስክትክት ብሎ ነገር እንዳትጠብቁ። ጾምና ጸሎት አስቡት ለ3 ወር ምናምን ገብታችሁ ስትወጡ በቃ ምናምን አለ ኖ it was the worst። መጀመሪያ ላይ እኔ ነበርኩ ማስቸግረው አይደለ? አሁን ደግሞ እኔ ሆንኩ የምቸገረው። እኔ ደግሞ ትዳሬን ለመስራት ለማቅናት ደግሞ ፈልጌ ስመጣ ደግሞ በባሌ ጋር ደግሞ የሚያቀኝ ያቺ ሴት ነች አይደለ? እና ሪዘንትመንት አለ ምናምን አለ። ስለዚህ አልጋ ባልጋ አልነበረ የሚሆነው። it was bad። ምን ያህል ጊዜ ቆየ እንደዛ? ከዛ ደግሞ ያው ጋድ ፊክስ አደረገው yes። ከዛ በኋላ በቃ ይኸው ኃይልሻዬም እየልበት ነበረ፣ እየደወልኩ አለቅስ ነበረ ምናምን አይዞሽ ምናምን። ከዛ ጸሎት መጣ። ከዛ በኋላ ምናምን
ከዛ በኋላ ግን ምን ልላችሁ መሰላችሁ? የወንጌል ስርጭት ወንጌልን አገልግሉ። የእውነት ማይ ጋድ ማይ ጋድ ማይ ጋድ ማይ ጋድ ወንጌል 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 ከጸሎት ከምንወታችሁ ወንጌልን ተናገሩ። የእውነት ይኸው እዚህ ጋር ጽፌዋለሁኝ ለዛሬ ወንጌልን ነው። የእውነት ወንጌል የወንጌል ስርጭት ወጥቼ ስመጣ ጌታ ኢነፍ ያለበት ቀን ሆነ በእኔ ቤት ውስጥ ማለት ነው። ኢነፍ በቃ ያለበት ቀን ማለት ነው። ያም ግን ሲሆን ካልደፈረሰ አይጠራም ትላለች እናቴ እና ድፍርስ አደረገውና እንደዚህ ሼክ ማለት ነው። በደንብ አድርጎ ሼክ አደረገውና የትዳሬን ነገር ማለት ነው። ከዛ በኋላ አጸዳው፣ ቁሻሻው ምናምኑ በእኔም በባሌም በምኔ ጋም የነበረው ነገር አይ ስቲል ሪመምበር ሄጄ መጥቼ የወንጌል ስርጭት ወጥቼ ከቸርቾች ጋር ከዛ ተመልሼ መጣሁኝ። በቃ ከዛ በኋላ ግን ይቅርታ ተጠያየቅን፣ ይቅርታ ተባባልን ምናምን እና ያ ሁሉ ወጀቡ ያ ሁሉ በቃ የሚያስጠላው ገጽታው አልፎ አሁን ሳስታውሰው ራሱ በውስጤ ህመም እንኳን የለም። ኮኪ የእውነት there is nothing እንደ ታሪክ ነው እንጂ የማወራው ህመም እራሱ ርዝራዥ እንዳይኖር አድርጎ ነው እግዚአብሔር የፈወሰን ሁለታችንን። እዚህ ጋር ጥያቄ ልጠይቅሽ ሳረሳው። እግዚአብሔር ይመስገን አንቺም እንደዚህ ኖረ፣ እግዚአብሔር ረዳሽ፣ በእግዚአብሔር ፊት ሆንሽ። ሰው ልክ ከዛ በኋላ እግዚአብሔር ፊክስ ካደረገው በኋላ አንድ እዚህ ጋር ሲጠየቅ የነበረ ደጋግሞ ጥያቄ እንዴት ነበር የምትጾሚው የምትጸልዩ የምታረጊው? አይ ቆይ ወደ ስራ እንዳትወስዱት። እሷ በስራ አድርጋው የሆነ ነገር ምናምን አድርጋ በእሷ እንትን ምን እንዳይመስላችሁ። ጾምና ጸሎት ይሄንን ስጋን ጸጥ ለማድረግ ፍላጎቶቹን ምናምን የሆነ ነገሮችን ጸጥ ለማድረግ ነው የምትጠቀም። ከዛ በኋላ ስፒሪት ኮንሽስ ትሆናለች። ማውራት ነው ከአባቷ ጋር እንደነገረችን ነው ቅድም። ታመልካለች፣ ታወራዋለች፣ ፍቅሯን ከጌታ ጋር ትቀጥላለች። ታትዜት ጥያቄዎቿን ትጠይቃለች። አለቀ። በተረፈ እሷ በጾመችው በእንደዚህ ባዶ ሆዷን አሁን ቅድም የማይጠይቅ ጥያቄ 3 ወር ሙሉ ሳትበይ እንዴት እያሰባችሁት ነው ወገን? አንዳንዱን አስተሳሰብ አስተካክሉት። አይሚን ሰው 15 ቀን ካልበላ ይሞታል። በእግዚአብሔር ትእዛዝ ካልሆነ እና ምናምን ራሱ 40 ቀን ምናምን አይመከርም። ራሱ ጋድ ተናግሮ ካልሆነ በስተቀር 3 ወር እኮ ጾምና ኮኪዬ 3 ወር ጾምና ጸሎት ስል ባይ ዘ ዌይ ማለት በየቀኑ በእግዚአብሔር ፊት ሆንኩኝ ያለማቋረጥ። አሁን ለምሳሌ ከጠዋት እስከ 6 እስከ ቀኑ 12 ሰዓት ድረስ እጾማለሁ። ከዛ እኮ እበላለሁ፣ ራቴን እመገባለሁ። ነገር ግን ምንድነው ይሄንን ጊዜውን ለጌታና ለእኔ ብቻ ሰጠው ለማለት ነው። አሁን ለምሳሌ ሌላ ኢቨንቶች አልሄድም፣ ሌላ ቦታ ቸርች ፕሮግራም አልሄድም። የትም ቦታ ሳልሄድ ጊዜ ሰጠሁኝ ለማለት ነው። ጊዜ ተሰጠ ለማለት ነው እንጂ እንደንትን ማለት እንደ መመነን ምናምን ነገር አድርጋችሁ ደግሞ እንዳታዩት። ራቴንም መገባው ያ በዛ ላይ ደግሞ የትም ሳልሄድ ኢንክሉዲንግ ቸርች ስትል ስጾሙና ስጸልይ ቸርች ቅሩ ማለቷም አይደለም። ጀስት ይሄ የእሷ ነው። ሶ በቃ ብቻ ከእግዚአብሔር ጋር ማውራት ጀመርኩ። ወደ አባቴ ተመለስኩ፣ ወደ ሀሳቡ፣ ወደ እቅዱ፣ ወደ ቃሉ፣ ወደ መንፈሱ። በቃ ስለዚህ ከጠፋሁበት ተመለስኩ ማለት ነው። ከዛ በኋላ እግዚአብሔር ደግሞ ስንመለስ አባት ነው፣ እቅፍ አድርጎ ማድረግ የሚገባውን በህይወታችን ላይ ያደርጋል። ጠላትም እንደወደደ ይሮጣል። እኛ ደግሞ በከፈትንለት ቀዳዳ ነው። ግን ጠላት እንደወደደ የሚሮጣው በከፈትንለት ቀዳዳና ቀዳዳ ብቻ ነው። እንደፈለገ ማድረግ አይችልም በህይወታችን ላይ እኛ ቀዳዳ ካልሰጠ ነው በስተቀር። በዛች ቀዳዳ ገብቶ ሞከረ፣ ግን አባቱን ሊያሸናፊ ስለሆነ ያ ነገር ሆነላት። ከዛ በኋላ እግዚአብሔር በእሷ በኩልም በሱ በኩል ፊክስ አደረገ። ፊክስ ካደረገው በኋላ አንደኛ ትምህርት እንደወሰድሽ ጥርጥር የለውም። ከዛ በኋላ እንዴት ቀጠለ ያንቺና የሱ የፍቅር ሁኔታ ብቻ ሳይሆን ከጌታ ጋር ያላችሁ ቤታችሁ፣ ልጆቻችሁ። የስ
ቅድም እንዳልኳችሁ ከጌታ ጋር በመጀመሪያ ተጋቡ ያልኩበት ምክንያት አሁን ባለቤቴ የቤተክርስቲያን አገልጋይ ሁሉ ነው። በቤተክርስቲያን ውስጥ ፋይናንስ ላይ ያገለግላል፣ በሽማግሌነት ያገለግላል። ማለት ጭራሽ የማይታሰብና በቃ የማይታሰብ ነበረ ለኔ፣ የማይታሰብ ነው ማውራችሁ። ባለቤቴ ቸርች ሄዱ ለልጆች ሊጸልይ በቤተክርስቲያን ውስጥ ያውም ሊያገለግል፣ ይሄ የማይታሰብ ነው በፍጹም ማለት ነው ከዚህ በፊት። እና እግዚአብሔር ቤቴን በአግባቡ መሆን የሚገባውን አንድ ትዳር መሆን የሚገባውን በእግዚአብሔር መንግስት ውስጥ መሆን የሚገባውን ቦታውን ሰጠ እግዚአብሔር፣ ትክክለኛውን ማለት ነው። ባልና ሚስት መሆን ያለባቸውን ገጽታቸውን ሰጠን እግዚአብሔር። ያ የሆነው ግን ኢየሱስ ክርስቶስ ሴንተር በቃ እኔም ባሌም ቦታውን ሰጠ ነው ለጌታ፣ የእውነት ቦታውን ሰጠ ነው። ኃይልሻዬ ቴንክ ዩ ኃይልሻዬ ዊ ላቭ ዩ። እኛ እናቋረጥ ብለን ነው ዝም እና ቦታውን ለማን ሰጠን? ለጌታ መገኘት ያለበትን ኢየሱስ ክርስቶስ የቤት ራስ፣ ከዛ በኋላ ደግሞ ባር ራስ፣ ከዛ በኋላ ደግሞ አይደለ ያንን ሰጠን ማለት ነው። ባሌን ማክበር፣ ባሌን ማዳመጥ፣ ባሌን መስማት ጀመርኩ። ለባሌ የሚሰጠውን ቦታ መስጠት የጀመርኩት ለጌታ የሚሰጠውን ቦታውን ስለሰጠውት ነው። ከዛ በኋላ ጌታ ነው ያስተማረኝ። ጌታ ነው የሚያስተምረው። ጌታ ያስተምራል። ከዛ በኋላ ደግሞ ጸሎቴ ሁሉ ተስተካከለ፣ እይታዬ ተስተካከለ። ልጆቼን አሁን እኔ የማሳድጋቸው ለመንግስቱ ነው የማሳድጋቸው፣ ለእግዚአብሔር መንግስት ነው የማሳድጋቸው። የሆነ ተምረው አድገው የሆነ ቦታ ምናምን ደርሰው እንዳይመስላችሁ። ኖ የእግዚአብሔር መንግስት ውስጥ 2-3 ልጆች እያሳደግኩኝ ነው ለእግዚአብሔር መንግስት ማለት ነው። it's not for us ለኛ አይደለም። ትዳሬን አሁን የምኖረው የእግዚአብሔር መንግስት ውስጥ የምሰጠው አንድ የኔ የሆነ አስተዋጽኦ አለ ማለት ነው። ባሌን በመገዛት ባሌን በማክበር ኢየሱስን ነው ማከብረው፣ ኢየሱስን ነው የማነግሰው። አምሰላችሁ የሚተናነቃችሁ ካለ የሚታገላችሁ ካለ ለባሌ መገዛት ምናምን የሚለው ነገር እኔ አንዷ ነበርኩኝ እዚህ ጋር የሚያንቀኝ ማለት ነው። ነገር ግን እኔ ለባሌ የምገዛለት የእግዚአብሔር ቃል ያዛል። ለእግዚአብሔር ነው የምገዛው፣ ለእግዚአብሔር ቃል ነው የምገዛለት። እኔ ለባሌ ስገዛለት ለባሌ እሺ ብዬ ማለት ነው ስገዛለት፣ እሺ ስለው ይውላችሁ በጣም ነው ማወራችሁ። ይሄንን ፕሊስ ልብ ብላችሁ ስሙኝ። መገዛት እንደዚህ ብለን የምንታገለው የእግዚአብሔርን መንግስት የእግዚአብሔርን ቃል ስለሆነ